ቃሉን ያነበቡትን ማስረጃ ያመጣሁትን ማስረጃ አላመጣህም፣ ማስረጃ አይደለም የሚለው ነገር ትንሽ ቅር አለኝና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወልድ በምድር በነበረ ጊዜ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሄዱ፣ ወንጌልን አስተምሩ፣ አጥምቋቸው፣ ደቀ መዝሙር አድርጓቸው ባለ ጊዜ ሄዱ። በማን ስም? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አላቸው። በመንፈስ ቅዱስ አንድ አምላክ። ሐዋርያቶችም የተላኩ በማን ስም? በአብ በወልድ በመንፈስ ቅዱስ ስም ይባላል። ስም አምላካችን አንድ እግዚአብሔር ነው። ይሄ ሲል እንግዲህ አሰራር ልዩ ልዩ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቤተ ክርስቲያን ሊቃውንት ይህን ተቀምጠው በግዕዝ ቋንቋ አንተ አረበኛ እንደምትችለው ሰለሰ ሶስት ሆነ የሚለውን ሐሳቡን አሰራር ልዩ ልዩ የሆነውን የእግዚአብሔርን አሰራር በዚህ መልኩ እነሱ አባቶች አስቀምጠውልናል። ሌላ ማስረጃ እያመጣ አይደለም ያልከኝን ዘፍጥረት ምዕራፍ 1:1 አውጣልኝ። ምናልባት ካላየ ነው አላምንም ስላል እኔ እንዳላነበው ስለምወጣ ሞባይሌ ላይ ስላለ ስለሚያስወጣኝ ነው። ዘፍጥረት 1:1 ወይ በቃል አንብበው እኛ እናነበዋለን ካለ ኦኬ አውጣልኝ። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያው እያያችሁ ሁላችሁ ማስረጃ አላቀረበም የተባልኩት ማለት ነው። በመጀመሪያ እግዚአብሔሮች ሰማይና ምድርን ፈጠሩ አይደለም ያለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይምራ ሲወያይ አመሸ ነው የሚባለው። ይምራ ሲወያዩ አመሹ፣ ሲነጋገሩ አመሹ ነው የሚባል። ብቻህን አንተ ያለ ሰው ማውራት ትችላለህ እንዴ? ብዙ ስለሆነ በብዙ ነው የምንጠራው። አንዱ ፈጣሪ ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ አንድ ፈጠረ የተባለው አምላክ ግን አብ ወልድ መንፈስ ቅዱስ የተባለ አሰራር ልዩ ልዩ የሆነ ግን አሰራር አለው። አምላካችን ፈጣሪያችን ግን አንድ እግዚአብሔር ነው። እንደገና ቅድም ያሉ በዘዳግም 6:4 ላይ ምንድነው? ሙሴ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ምንድነው ያለው? ወይም በእናንተ አጠራር ሙሳ ምን አለ? እስራኤል ሆይ ስማ ስሙኝ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ማስረጃ ይሄ ነው ማስረጃ። እንግዲህ ሶስት ቢሆኑ ሶስት አምላክ ነው የምታመልኳቸው፣ በተራ በተራ ነው የምትሰግዱላቸው ብላችሁ የምትሉት እኛ ለአንድ አምላክ ብቻ ነው የምንሰግድ። ለምሳሌ ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ሰይጣን በፈተነው ጊዜ በሶስተኛው ላይ ምንድነው ያለው? ለአንዱ ለአምላክህ ብቻ ስገድ፣ ለአንዱ ለአምላክህ አምላካችን አንድ እግዚአብሔር ነው፣ ለአንዱ ለአምላክህ ብቻ ስገድ ተብሎ ሰይጣን ሲፈትነው ጌታ ኢየሱስ ክርስቶስ ምን እንዳለ? ለአንዱ ለአምላካችን ስገድ ተብሏል ነው የተባለው። ሌላ አምላክ የለንም። ሰማይን ምድርን የፈጠረ አንዱን እግዚአብሔርን ነው የምናመልከው እኛ። እሺ ደቂቃውን በደንብ ተጠቅመዋል። ውይይቱ ጥሩ እየሄደ ነው። እሺ እምራን አለ ሚዩት ላይ ነው ያለው። አሁን የመጨረሻ ዙር ነው። ከዛ ጥያቄና መልስ ይሆናል። ከተመልካቾችም ጥያቄና መልስ በኋላ ላይ ክርስቲያንም ሙስሊሙም እየገቡ ስለሚጠይቁ እሺ ሰዓቱን አሁን እምራን አለ ሚዩት ላይ አስጀምር። የመጨረሻ ዙር ነው ኢንሻአላህ። ፈضل እሺ በመጀመሪያ መምህር እንደው ምንም ጥያቄዎቹን አልመለሱም። አምላክ የታዘለበትን አልመለሱልኝም፣ ደካማ እንደሆነ ቀጥሎ የተበላበትን አልመለሱልኝም። ሶስተኛም ደግሞ አብርሃም ቤት ሄዶ አስካሪ መጠጥ እንደጠጣ አልመለሱልኝም። አራተኛም ደግሞ እንደ እርጉዝ ሴት እንደሚጮህ አልመለሱልኝም። መልስ የለም። ቀጥሎ አምላካችን አንድ ነው። ማስረጃ የማቴዎስ ወንጌል ነው። አሁን ሁላችሁም ታዘቡ። ዲያቆን ሆሳዕና የእግዚአብሔር ቃል ላይ እንደጨመው ላሳያችሁ። ተመከቱ። እንደዚህ ላይ የማቴዎስ ወንጌል ላይ ዘፍጥረት 1:1 ወደዛኛው ያው እሱ ያሉት የዘፍጥረት የማቴዎስ ወንጌል ምዕራፍ 28 ነው። እሱ ነው ያሉት። ተመከቱ፣ አታቋርጡኝ። ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ አጥምቋቸው ይላሉ። አንድ አምላክ የሚል ነገር አለ ጀማ እዚህ ጋር አለ? የለም። ምንድን ነው የሚለው? በአብ በወልድ በመንፈስ ቅዱስ ስም ነው የሚለው እንጂ አምላክ የለም።
ስለዚህ እባክዎትን ዲያቆን ሆሳዕና የእግዚአብሔር ቃል ላይ አይጨምሩ። ስላሴን ሲያስረዱ መጽሐፉ በሚለው መንገድ ያስረዱ። አያቸው ጨምረዋል። ሲቀጥል ይሄ ራሱ ለስላሴ ማስረጃ አይሆንም። ለምን? የተጨመረ ጥቅስ ነው። መጽሐፍ ቅዱስ ላይ ከጊዜ በኋላ የገባ ነው። ኢቭን ባይገባ ራሱ ስማቸው በአንድ ቦታ መቀመጡ ሶስቱ አካል አምላክ ናቸው የሚል ነገር አያስዘም። ለምሳሌ አንደኛ ጢሞቴዎስ እንደዚህ ተመልከቱ። ጢሞቴዎስ እንደዚህ ይላል፣ እነዚህ ያለ በመዘንበል እንጠብቅ፣ በእግዚአብሔር በጌታ በኢየሱስ ክርስቶስ በተመረጡ መላእክት አለ። እግዚአብሔር አለ፣ ኢየሱስ አለ፣ ቀጥሎ መላእክቶች አሉ። በአንድ ቦታ መቀመጣቸው ሶስቱን አምላክ ያደርጋቸዋል እንዴ? አያደርጋቸውም። ስም መባሉም ደግሞ አምላክ አያደርገውም። ስም የሚለው ቃል አሁን ምሳሌ በኢምራን በአቡበከር ስም ነው የሚባለው እንጂ ስሞች አይባልም። ይሄን ተገንዘቡ ላለሁ። ለምን እዚህ ጋር ተመከቱ። ምሳሌ ምን ይላል መጽሐፍ ቅዱስ ላይ? ያው አንድ ጥቅስ ታጣላችሁ። ያልኳችሁን ነገር ጠብቁ፣ የሌሎችን አምላክትን ስም ይላል። አምላክ ብዙ ናቸው ግን ስም ተብሏል። አያችኋል፣ መተነዋል። ስለዚህ ስላሴን ሊያስረዳ የሚችል ጥቅስ አላቀረቡም። ሆሳዕና ያደረጉት ምንድነው? አምላክ አንድ ነው አሉ። ማሻአላህ አለይኩም። እኛም ያልነው እኮ ይሄን ነው፣ አምላክ አንድ ነው። ግን ችግሩ በክርስትና ሶስት ናቸው። እሺ ይሄ ምን ነው ያልገባኝ ነገር? ይሄ ምን እናድርገው? እርሶ አምላክ አንድ ነው ፈጣሪ አንድ ነው አሉ። ግን እዛው ዘፍጥረት ራሱ የሚል ነገር አለ። እግዚአብሔር ሰማይና ምድር ተመልከቱ። እዚህ ጋር ብንመለከት ምሳሌ እግዚአብሔር ምን አለ? የሰው ልጅ እንፍጠር አለ ይላል። እንፍጠር አለ። ላውጣላችሁ እሱን ጥቅስ ያያችሁ እንዲሁ ማለት ነው። ተመልከቱ። አምላክ ምን አለ በክርስትና? እንፍጠር አለ። ጥያቄ እንፍጠር ያለው አምላክ ማን ነው? እንፍጠር ያለው ስለማን ነው? ዲያቆን ይሄን ነገር እኮ ጭራሹኑ አልነኩትም፣ አልመለሱትም። ያው ተመልከቱ መጽሐፍ ቅዱስ ምን እንደሚል። ያው 27ን አንብበው 27ን አንብበው 27ን አንብበው። ቆይ አንዴ አቆርጡኛ። ደቂቃውን ፓውዝ አድርጎ መልሰው ወደ ኋላ። ቅድም ተስማምተናል። የሚያቆርጥ ካለ ደቂቃው ይመለሳል። አያቆርጡ መምህር አያቆርጡ። እሺ በኋላ በደቂቃው ይናገራሉ። ያው እንደዚህ ይላል እግዚአብሔርም ማለት እሺ ቀጥል። ቅድም ስለገቡ ኔትወርክ ነው። ቀጥል ትችላለህ። ቀጥል። አይ እሺ ያው እንደዚህ ይላል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ያለውን ለማን ነው? ለማን ነው እንፍጠር ያለው? ይሄን ነገር ይመልሱ። ቀጥሎ መጽሐፋችሁን እሺ ምን እናድርገው? ይቀላል ንገሩኝ። ይሄን ነገር ለምን መጽሐፋችሁ ሲከፈት ምን የሚል ነገር አለ? ፈጣሪዎች የሚል ነገር በብዙ ቦታ እናገኛለን። ተመልከቱ ምሳሌ እዚህ ጋር ምን እንደሚል። ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ሳይፈጥሩ ብዙ ናቸው፣ ይኖራሉ፣ ብዙ ናቸው። ያው ይሄ መጽሐፍ የሚደረግሽ ያው እዚህ ጋር ዛሬ ሶስቱ ጌቶች ይላል። ያው ሶስት ጌቶች አለ በማስረጃ ሶስት ጌታ አለ በክርስትና ሶስት ጌታ። ስለዚህ ይሄን ነገር ቀደልን ጣለው ወይስ ምን እናድርገው መምህር? ለምን ይሄ የቤተ ክርስቲያን አስተምሮ አይደለም። ማሻአላህ አለይኩም ሙስሊም እየሆነ ያሉት አጫዳ ጨብጭባሉ። ለምን አንድ አምላክ አለ አሉ። ግን በክርስትና ያው ፎቶ ራሱ አሳይተናል ያለው አብ ወልድ መንፈስ ቅዱስ የተባሉ ሶስት አካላት ናቸው። ይሄን ነገር መምህር ሊያስረዱ አልቻለም። የትኛው ነብይ እንደሰበከው ማስረጃ ሊያቀርቡ አልቻሉም። ሙስሊሞች ግን ይሄ ነገር ጣዖት አምልኮ እንደሆነ የመጣው ከጣዖት አምላኪያን እንደሆነ ኢቭን አምላኮቻቸው እንደሚታዘሉ ኢቭን አምላኮቻቸው ምግብ እንደሚበሉ በማስረጃ አቅርበን አሳይተናል። አንድ ነገር ጨማችሁ ተመልከቱ እዚህ ጋር ምን እንደሚል የሥላሴ ሶስትነት ተመልከቱ። የሥላሴ ሶስትነት በምን ነው? ሶሪ የተገባ ያው በስም በአካል በግብር በኩነት አምላካቸው በአካል ሶስት ነው። ያጀማ ያው አምላካቸው በአካል ሶስት ነው። ይሄን ነገር ጭራሹኑ መምህር ሊመልሱት አልቻሉም። ወላሂ ገርሞኛል። ዲያቆን ነው አይደለ? ዲያቆን ሆሳዕና ይሄን ነገር ለምን አያስረዱም? ግን እርሶ ሶስት አካል የሚለውን ክደው አንድ አምላክ አለን። ይሄ ደግሞ የቤተ ክርስቲያን ጭራሹኑ አስተምሮ አይደለም። በተጨማሪ ትንቢተ ኢሳይያስ ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣ ይላል። አምላክ ይበራል። የሚበራ አምላክ እንዴት ነው አምላክ የሚሆነው? ያው እየበረረ ይመጣ ይላል። የሚገርመው ደግሞ የሚበረው ማለት ነው በኪሩቤል ላይ ተቀምጦ ፍጡር ላይ የተቀመጠ የሚበራ አምላክ አለ። ይሄ አምላክ እንዴት ነው አምላክ የሚሆነው? ባኮትን አሁንም መልስ ካለው ይመልሱልኝ። ኑት አድርጌ አዳምጣለሁ። እሺ 7 ሰከንድ ጨምረሃል። ለሷቸው ደግሞ 7 ሰከንድ ልጨምርላቸውና አሁን የመጨረሻ መለምደሚያ አድርገው እሺ መምህር ሆሳዕና አሉ አለው አስጀምር ያለው ቀጥሉ። እሺ አምላካችን እግዚአብሔር ይመስገን። እንግዲህ ወንድማችን ኤምራን አንድ ያስሁልህ ነገር ከአንተ ምንድነው እየመረጥ ለአንተ የሚመችን ብቻ ነው የምትናገረው። አንደኛ ከስሉ ልጀምርልህና ስሉ በወቅቱ አባቶች በነበሩ ጊዜ ብዙ ሐዋርያቶች ብዙ ነቢያቶች በብዛት 95% ያልተማሩ ነበሩ። በብዛት የተለያየ ነገር ይሄዱ ነበሩ፣ ማያነቡ ማይጽፉ ነበሩና ይህን ነገር ለመግለጽ የተደረገ ነው።
እግዚአብሔርን አብ ወልድ መንፈስ ቅዱስ ስም የሚለውን ይህን ለመግለጽ ለማያውቁ ሰዎች የተደረገ ነገር ነው እንጂ ይህ ስሉ የተሳለ ሶስት አምላክ የተለያዩ ቁጭ ቁጭ ያሉ አምላክ አሉ፣ ለነሱ ስገዱ፣ ሶስት አምላክ አሉ ለማለት አይደለም። ሁለተኛው አምላካችሁ ይታዘላል ብለሃል። የኛ አምላክ አይታዘልም። የሚያዝል አምላክ፣ የሚሸከም አምላክ፣ ሰማይና ምድርን የፈጠረ መንፈስ የሆነ የማይታይ አምላክ በኢሳይያስ 53 ላይ እንወደው ዘንድ እናየው ዘንድ ደም ግባት የለውም። ደም ግባት የለውም። እንግዲህ እናየው ዘንድ መልኩንም አናውቀው። መንፈስ የሆነ አንድ እግዚአብሔር አለን። እሱን እግዚአብሔር ነው የምናመልከው። አምላካችን የኛ አይታዘልም። በደመና በሰው ላይ ሆኖ ይሄድ ነበር ብለሃል። ይህ መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነቱን ሲገልጽ ነው። እንደገና ያንተ የሚመችህን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ እንፍጠር ይላል። ሶስት ናቸው አልህ። 27 ፈጠረ ይላል። 27 ላይ 26 ነው አንተ ያነበበው። 27 ግን ምን ይላል? ኑ ካለ በኋላ ቋንቋው ሴሜቲክ ይባላል። በሴሜቲክ ቋንቋ በዛን ወቅት አንድ ሰው ልክ አንቱ እንደሚባል በዛ ቋንቋ ይጠራ ነበረ። ደግሞ ሌላ ቋንቋ እግዚአብሔር ለመላእክቶቹ ደግሞ ከእርሱ ጋር አብረው ይሰሩ ነበር፣ ያገለግሉ ነበር። ያንን ለመግለጽ ነው። 26 ግን 27 ላይ 26 ላይ ያቆመው አንተ። 27 ምን ይላል? እግዚአብሔር ፈጠረ። ሶስት አምላክ፣ ሶስት ቁጭ ቁጭ ያለ አምላክ ምናመልክ ቢሆን ኑሮ ፈጠሩ ይል ነበር። ፈጣሪያችን አንድ እግዚአብሔር ነው። አንድ ፈጣሪ ነው ያለን። ሶስት የፈጠረ የለም። የተለያየ ቢሆንማ አንዱን የተለያየ አድርጎ ይፈጥር ነበር። ይህን ሌላ ሴሜትን ቋንቋውን ለመጠቀም ኑ እንፍጠር ሲል በእያንዳንድ ሀገር ቋንቋ አንቱ ተብሎ አንድን ሰው እንደ ሁለት ሰው ስለሚጠራ ያ የተጠቀሰ አጠቃቀስ ነው እና ኑ የተባለ ደግሞ መላእክቶች ከእርሱ ጋር ስለነበሩ ይህን ለመግለጽ ነው። እንደገና 27 ላይ ፈጠረ ሶስት ቢሆኑ መፈጠሩ ይል ነበር። ፈጠረ ነው። 27 ለምን አለፋት? ፈጣሪ አንድ እግዚአብሔር ነው፣ ሌላ እግዚአብሔር የለም። እንደገና እርሱ አንዱ እግዚአብሔር ቅድም እንደነገሩህ ማስረጃ የለም ያልከኝ በዘዳግም ላይ ያልሁህ ሙሴ ምን ይላቸው ነበረ? የእስራኤልን ሕዝብ እስራኤል ሆይ ስሙ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ ማስረጃ አይደለም እንዴ? ይሄ መጽሐፍ ቅዱስ ላይ እኮ ነው እየነገሩ ያለ። ይምራ አልተረዳኸኝም። ለምን አንተ እሱ ላይ ያየኸውን ብቻ ስለምትናገር? ይሄ አባቶች በወቅቱ ያደረጉት ሰዎች እነዛ ለሰዎች ለማስረዳት ሰዎች አብ ወልድ መንፈስ ቅዱስ የሚሉትን በመረዳት በማንበብ የሚረዱ ሰዎች ያንን ተረድተው እንዲረዱ የተደረገ ነገር ነው። ስለዚህ እግዚአብሔር አንድ እግዚአብሔር ነው። ሶስት እግዚአብሔር የለንም። የሚመችህን አትናገር። ቅድም ያልከው እስኪ ልስማው እኔ እነግርሃለሁ ፍቺውን ስልህ ቆርጠ ነው ያሰማኝ። ያ ቅዳሴ እየተቀደሰ ያልከውን አባቶች ጸሎት ሃይማኖትን ነአምን በአሐዱ አምላክ ሶስት ቢሆኑ ኑሮ ነአምን በሶስቶቹ አምላክ ብለው ነው የሚጽፉት የነበረ። እሺ በጣም ነው የምናመሰግኑት። እሺ ሁለታችሁንም እናመሰግናቸዋለን። ባረከላሁ ፊኩም። ዕምራን አሁን ወደ ጥያቄና መልስ ነው የምንሄደው። ቀድመህ ትጠይቃለህ ወይስ እርሱ ይጠይቁ? እኔ ነኝ የምጠይቀው። 20 ደቂቃ ግን ጥያቄና መልስ። ስንት ደቂቃ ላድርግልህ? 20 ደቂቃ አድርገው። 20 ደቂቃ? አዎ ይስማማሉ። መምህር ሆሳዕና መጀመሪያ 20 ሰከንድ ነው። 20 ደቂቃ 20 ደቂቃ መምህር ሀቢቢ ለሽ በደንብ ጥያቄና መልስ ወሳኝ ነዋ። መምህር ሆሳዕና ምን ይላሉ? እሺ አምስት እንዳረጋችሁ ታርጉት። እኛ አንተ ቅድም እንደተናገረው የት ላይ ሲሳደብ አየኸኝ? የተሳደፉት ቃልስ ምን ላይ ነው ብለህ ስላልክ እኛ እውነቱን ለመናገር ስለሆነ እውነትን በፍቅር ስለሆነ በፍቅር መወያየት አለብን፣ መረዳት አለብን። ግን አንዳንዴ የሚያስቆጣን ምንድነው? ቃሉን ዘፍጥረት 26ን አንብበ 27ን ለምን ታልፋለህ? እሱ እናነበዋለን ኢንሻአላህ። እሺ አይ ኡስታዝ አረብ 20 ደቂቃ ግን ችግር የለውም። በደንብ ጥያቄና መልስ ብዙ ሰው መማር ስላለበት 20 ደቂቃ አድርገው። እሺ 10 ደቂቃ ላድርግላችሁ። ግን እኔ ምናልባት መጽሐፍ ቅዱስ እንትን ስለሌለ እሺ 20 ደቂቃ ላድርግላችሁና
ማስረጃ ሲከፈት ፓውዝ ያደርጋሉ። እሺ ኡስታዝ። እሺ የመጀመሪያ ጥያቄ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? መምህር ፓውዝ አድርገው። አንብበው። አያውቁትም? አንብበውና እየተነበበ ነው። አይንገሩኝ። እርሱ ያነበቡትን ነገር ይንገሩኝ። ወደ አብርሃም ቤት የመጡት እነማን ናቸው? ወደ ሎጥ ሰዎች 2 ሰዎች ገቡ ነው የሚለው። ሰው ናቸው የመጡት ወደ አብርሃም ቤት። አንብበው። ስታነበው እንነጋገራለን እኮ። እሺ። በቀትርም ጊዜ እርሱ በድንኳን ተቀምጦ ሳለ እግዚአብሔር በመንፈስ ዛፍ ተገለጠለት፣ ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ ይላል። 3 ሰዎች እነማን ናቸው? 3 ሰዎች ካለ ሰዎች ናቸው የመጡ። እግዚአብሔር አይደለም? እግዚአብሔር አይደለም? አይደለም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ከቢሩ። በጣም አመሰግናለሁ። አንዴ የአብርሃም ስላሴ 19 ላይ ተሻገር። ይሄ ነገር ቀረ ማለት ነው። ይሄ ነገር ከቀረ በአብርሃም ቤት የተገኘ ቅድስት ስላሴ ቀረ። ይሄ አሁን በክርስቲያኖች ምን ያምናሉ? ስላሴዎች ናቸው ያሉ ቀረ። ማሻአላህ። ቀጣ ጥያቄ መጽሐፍ ላይ የት ላይ ይፈታዋል? 19ን አንብበው። ጥያቄ ተመልሶ ወደ ቀጣይ አልፋለሁ። ጥያቄ ነኝ። እሺ በደቂቃ ይጠይቃሉ። እሱ ደግሞ እዚህ ጋር ያለው ተመልከቱ። አልችልም እንደኔ አሁንም እያለፈ እኮ ነው። 19ን አንብበው። 18 ብለኛ እኔ ማንበብ አሁን ጥያቄ ነኝ። እኔ መምህር ደቂቃውን ፓውዝ አድርግልኝ ፕሊዝ። ጥያቄ አሁን ስራዬ መጠየቅ ነው። እሺ ቀጣ ጥያቄ። ይሄን መጽሐፍ ይቀበሉታል? ምን መጽሐፍ ነው? ሰይፈ ስላሴ ሰይፈ ስላሴ። ምን አልከኝ? ሰይፈ ስላሴ አይታይም? ርዕሱ ይታየኛል። ይቀበሉታል? እሺ የሚቀበሉ ከሆነ እንደዚህ ይላል። ቆይ ከ3 ጌቶች ጀምርና ምን ይላል? ላውጣው አንዴ። ያው እንደዚህ ይላል። የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ እንዳለ ይቀበላሉ ማለት ነው። 3 ጌታ የለንም ያው መጽሐፉ ይላል። እሱ መለኩሴ ሲጽፍ አሳስቶ ጽፎት ሊሆን ይችላል። እሺ መለኩሴ አሳስቶ ነው። ቀጣይ ይሄ መጽሐፍ ይታዩታል? ምን መጽሐፍ ነው? አስረዳኝ። መጽሐፈ ዜና ስላሴ። ምን መጽሐፈ ዜና ስላሴ አካሄድ አለ። ምን እንነጋገር መጽሐፍ ቅዱስ ላይ ነው። ይሄም የቤተ ክርስቲያን መቀበለው ይሄ መጽሐፍ ግዴታ። ይሄ መጽሐፍ ቤተ ክርስቲያን ስላሴ ያስተማረችበት ነው። ይቀበሉታል? መጽሐፍ ቅዱስ ላይ ነው የምንወያይ። የእግዚአብሔር እስትንፋስ ያለበት በመንፈስ ቅዱስ ተነድተው የጻፉት ምንም መጽሐፍ ቅዱስ ላይ እንነጋገር አይደለም። እንደዛ አይደለም። ይሄ መጽሐፍ የቤተ ክርስቲያን መጽሐፍ ነው። ይቀበሉታል? እዚህ ጋር ምን የሚል ነገር አለ? 3 ጌቶች አብርሃም ቤት ተስተናገዱ ይላል። 3 አምላክ አብርሃም ቤት ተስተናገደ። ይቀበሉታል? እግዚአብሔር ይስተናገዳል እንዴ? እንደዛ ያ መጽሐፉ ላውጣው። ቆይ የመጡትም ሰው ናቸው ነው ያለ 19 እዚህ ጋር እንደዚህ ይላል። 3 ጌቶች በድንኳን ውስጥ እንደተስተናገዱ ይላል። 19ን ብታነበው እኮ ተመልካችም ይረዳ ነበር። 3 ጌቶች የሚለውን ይቀበሉታል? 3 ጌቶች የሚለው 3 ጌታ የለንም፣ ጌታችን አንድ ጌታ ብቻ። ይሄ መጽሐፍ ምን ላድርገው? ይሄ መጽሐፍ 3 ጌታ ይላል እዚህ ጋር። ባውቀው ምን አስደበቀኝ? ይሄ መጽሐፍ ይቀበሉታል ወይስ አይቀበሉትም? ንገሩኝ አንዴ። 3 ጌታ ይላል። መልስ የለም። አረ መልስ አለ። ዘፍጥረት 19ን አላነበብልኝማ። ይሄን መልሱ። ጥያቄ እዚህ ጋር ነው። ጥያቄ 3 ጌቶች ይቀበሉታል? እዚህ ጋር 3 ጌቶች ይቀበሉታል? ስንነጋገር የቆየነ እኮ አንድ ጌታ ነው ያለን። ጥያቄ እዚህ ጋር ነው። ጌታ የሆነ አንድ ጌታ አለ። 19 አንብበውና ዲያቆን ጥያቄ እዚህ ጋር ነው። ዲያቆን ጥያቄ እዚህ ጋር ነው። 3 ጌታ ነው ይቀበሉታል? አንድ ጌታ እንጂ 3 ጌታ የለም። ይሄ ምን ላድርገው? እዚህ ጋር 3 ጌታ የሚለው ባውቆ ምን አስደበቀኝ? እሱም ባውቆ ምን አስደበቀኝ? አያውቁትም። እሺ 3ኛ ጥያቄ እዚህ መጽሐፍ ላይ በቤተ ክርስቲያን አስተምሮ በዚህ ስዕል መሰረት አቡነ ገብረ መንፈስ ቅዱስ ስላሴን አምላክን አዝሏል። ይቀበላሉ? አቡነ ገብረ መንፈስ ቅዱስ አምላክን አዝሏል። ይቀበላሉ? እሱ ሌላ ትርጉም አለው። ትርጉሙን ስለማታ አንተ በጥሬው ስለምትረዱ ሌላ ትርጉም ስላለው ትርጉሙን እንገሩኝ።
ማዘል ማለት በእግዚአብሔር በመለኮትነቱ መተማመን፣ በእግዚአብሔር ቃል መኖር ማለት ነው። እንደዛ አይደለም። ላንብበው መጽሐፉ የሚለው ምንድን ነው? ያው ልክፈተውና ድምፃቸውን ከፍ አድርገው አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ስላሴዎች ገብረ መንፈስ ቅዱስን እዘለን አሉት። እባክህን ብለው ለመኑት። ቀርቦን ባያቸው ጊዜ መላ ሰውነታቸው ሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። የደከሙ ነበሩ። ደግሞ ሽማግሌ ተባሉ። ቅድም አምላክ ናቸው ብለህ ነበር፣ ስላሴ ናቸው ብለህ ነበር። አሁን ደግሞ የደከሙ ሽማግሌ በሽበት የተሸፈኑ ናቸው፣ አምላክ ናቸው። ያው ከዛ መሆናቸውን ተረዳ። አዝሎም ሄደ፣ አንዱን አዝሎ ሄደ። እዚህ ጋር አዘላቸው። ዘፍጥረት 19 አንብበው። ይሄ ምን ላድርገው? እዚህ ጋር ዘፍጥረት 19 የምታነበው ይምራል። አምላክ አዘለ የሚለው ምን ላድርገው? እሺ ይሄ ምን ላድርገው? ይሄ መጀመሪያ ይመልሱልኝ መምህር አሉ። ይሰማል። 19ን አንብበው። አሁን መምህር ጠያቂ ደቂቃውን ፓውዝ አድርግልኝ። ጠያቂ ነኝ። አሁን በምጠይቅ ሰዓት መመለስ ነው ያለበት እንጂ እኔ መጠየቅ አይችሉም። በደቂቃ ይጠይቃሉ። እሺ ደግሞ አሁን ጠያቂ ነኝ። እሺ አሁን እዚህ ጋር ተመልከቱ። አምላክ ታዘለ ይላል። ሽማግሌ ሆኖ አዘላቸው ይላል። ይቀበሉታል? ይሄንን አምላክ አዛይ የሚሸከም አምላክ አለን እንጂ የሚታዘል አምላክ አዝሎ ሄደ ይላል። አምላክን አዘለ ይላል። የሚታዘል አምላክ የለንም። እግሩም እዚህ ጋር አለ፣ ታዝሏል። ፖዝ ሆኗል። ባረከላሁ ፊኩም ወንድሞች፣ ኮፒ ሊንክ አድርጎ የእሱ ድምፅ እኔ ጋር አይሰማም። እሺ ሆሳና አሎ። እሺ ይሄ ምን ላድርገው? ታዝሏል። እዚህ ጋር ሲታዘልም ፎቶ አለው። አምላክ አይታዘልም መልስ። የኔ መልስ ደግሞ የማይታዘል አምላክ። እሺ ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። እሱ ለአንተ እንዲመች ያደረከው ነገር ነው ኤምራ። አምላክ የማይታዘል አምላክ። ይሄ ቤተክርስቲያን መጽሐፍ እኮ ነው። ያው ማህተም ራሱ አለ። መንፈስ ነው። የሚታዘልም የለውም እኮ አካል አለው እንዴ? እዚህ ጋር ታዘለ ይላል። ያው እግዚአብሔር አካል አለው እንዴ? መጽሐፉ ይላል። አዎ ታዘለ። እግዚአብሔር ተወያይተን አልፈልበታል። ቅድም ተወያይተን እግዚአብሔር መንፈስ ነው። ይሄን ለፎና በኋላ መለስበታል። ይሄን እዚህ ጋር እንደዚህ ይሄ አንብቡኝ እስኪ አንዴ። እዚህ ጋር እንደዚህ ይላል። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር ቢሆን እጅና እግር ቢሆን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ለእግዚአብሔር ብብት አለው ይላል። ይቀበሉታል? ትርጉም አለው። የቤተ ክርስቲያናችን ግዕዝ ቋንቋ ትርጉም አለው። ማብራሪያ ያስፈልገዋል። ማብራሪያ ያስፈልገዋል። እዚህ ጋር አካል አላቸው ይላል። ብብት አላቸው ይላል። ያው እዚህ ጋር ምን ላድርግ? እግዚአብሔር ማንነቱን መለኮት ለምሳሌ እግዚአብሔር በጣቱ ሰይጣንን ያወጣ ነበር ይላል። ይሄ ማለት በመለኮትነቱ በግርማው ለማለት እንጂ ብብት አለው ማለት አይደለም። እዚህ ጋር ይሄ መልሶ እንደዚህ ይላል። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች እንዳሉት ይናገራል። ደግሜ ልጠይቁትና እግዚአብሔር አይንና ጆሮ አለው? መንፈስ ነው ተባብለን አልፈን የለቅድም። እዚህ ጋር ደግሞ አይንና ጆሮ አለው ይላል። እግዚአብሔር መንፈስ ነው። ቅድም አልፈናል እኮ። እዚህ ጋር ደግሞ የቤተክርስቲያን አባቶች እግዚአብሔር አይንና ጆሮ አለው ይላሉ። ምን ላድርጋቸው? ልካዳቸው? አባቶች ማለት ሐዋርያት ነቢያት ነው። እነማንን ነው አባቶች? አይደለም። የኒቂያ ጉባኤ የነበሩት ስላሴን ያጸደቁት 318 ሊቃውንቶቹ አያውቁትም። ይሄን አልተማሩም። ይሄን አልተማሩትም። በቃ ኢንሻአላህ አሁን ተምረውታል። ሌላ ጊዜ በደንብ አድርገው ያንብቡ። ሶስተኛ ጥያቄ ስላመጣ ጎድ የሌለ ነገር ይርማልቀበልም መምህር ይበቃል። ጠያቂ ነኝ እኔ አሁን ጠያቂ ነኝ። እሺ መምህር አላቅም ብሏል፣ አልፎታለሁ። ሶስተኛ ጥያቄ ደግሞ መጽሐፍ ቅዱስ ላይ አንድ ነገር ላውጣ መጀመሪያ። እሺ እግዚአብሔር በአካል ስንት ነው? መጀመሪያ አንድ። እግዚአብሔር በአካል አንድ ነው? አንድ ነው። እግዚአብሔር መንፈስ ነው፣ አካልም ያለው። እግዚአብሔር በአካል ስንት ነው? እግዚአብሔር አንድ ነው፣ አካል የሚል የለም። እሺ ትምህርት ሃይማኖት ላይ እንደዚህ ይላል። ትምህርት ሃይማኖት ላይ ስንመለከት አንተ ለማደናገር አሁን እግዚአብሔር በአካል ስንት ነው እንደሚል አንብበው። አንድ ትምህርት ሃይማኖት የሚለው አንብበው። ስላሴ የሚለው ቃል ሰለሰ ሶስት አደረገ ማለት ነው። እሺ የሚለው ቃል ከግዕዝ የመጣ ሲሆን ሶስትነት ማለት ነው ይላል። የስላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ የሚላል የስላሴ ሶስትነት በስም በአካል በግብር ነው ይላል። ስላሴ በአካል ሶስት ናቸው ይላል። ውሸት ነው ይሄ? ዘፍጥረት 18ን አንብበህልኛል። 19ን ካላነበህልኝ መወያየት አንችልም። 19 በደቂቃው ጠይቃለሁ። እሱ በደቂቃው ጠይቃለሁ። ደቂቃው መጨረሻው ላይ መምህር
ደቂቃ አሉት፣ በደቂቃው ይጠይቃሉ። ባይዘው አንድ ነገር ልንገራችሁ፣ ወላሂ እላችኋለሁ ሁሉም ኦርቶዶክስ ይስማማል። ዲያቆን ሆሳዕና ከኦርቶዶክስ ወጥቷል። ለምን? ኦርቶዶክስ እግዚአብሔር በአካል ሶስት ነው ብሎ ነው የሚያምኑት። ይሄን ልናገር አሁን፣ ይሄን መልሱልኝ። እዚህ ጋር የሥላሴ ሶስትነት በአካል ነው ይላል። ውሸት ነው? ዘፍጥረት 19ን አንብበውና እንነጋገራለን። ከዛ ውጭ መነጋገር አልችልም። እርሱም በደቂቃው ይጠይቃሉ። አሁን ጠያቂ ነኝ። ልቀጥል? ቀጥል። እሺ ይመለሱ እኔ ጋር ያወሩ 19ን አውጣውና እንነጋገር። ለራስ የሚመች እሱን በደቂቃው ይጠይቁኛል። ደቂቃው ውስጥ ይጠይቁኛል። የራስዎት ብቻ የሚመቹት ነው ያድርጓል። ቆይ ሆሳዕና ዲያቆናችን አዳም እሱን በደቂቃው 15 ደቂቃ በኋላ ይሰጡታል። እርሱም እሺ ይጠይቃሉ። አሁን ጠያቂ ነኝ። ማሻአላህ። እሺ መምህር፣ እሺ እዚህ ጋር የሥላሴ ሶስትነት በስም በአካል በግብር ነው ይላል። ይቀበሉታል? መጽሐፍ ቅዱሳችን እግዚአብሔር መንፈስ ነው አንድስ እንኳን ያየው የለም ብሎ በዮሐንስ ወንጌል ምዕራፍ 1 ላይ ደግሜረን። እሺ ልመለስና ከአብ ውጭ አምላክ አለ? የለም። እሺ ኢየሱስ አምላክ ነው አይደለም? ነው። ኢየሱስ አብ ነው? ኢየሱስ አብ ነው? ኢየሱስ ስትል ስሙን አብም ወልድም መንፈስ ቅዱስም ነው። ኢየሱስ አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስማው የስልጣን ስሙ ነው፣ ስሙ የተሰጠው ስም። ስለዚህ በዘካርያስ 19 ላይ ቆይ አንዴ በመጨረሻው ዘመን ኢየሱስ አብ ነው። ይመልሱልኝ። ኢየሱስ አብ ነው? አብ ነው። ኢየሱስ አብ ነው አይደለም? አብ ነው። አብ ኢየሱስ አብ ነው? አብ ነው። አብ እኔ ስለ አብ አይደለም ጥያቄ። ኢየሱስ ራሱ አብ ነው ወይስ አይደለም? ኢየሱስ ወልድ ነው። አይዋ ኢየሱስ ወልድ ነው ከቅድስት ድንግል ማሻአላህ አለይኩም። ስለዚህ ከአብ ውጭ አምላክ ከሌለ ወልድ ደግሞ አምላክ ከሆነ ማሻአላህ አለይኩም አሁንም ሁለት አምላክ አለ ማለት ነው። አሁን ወደ ጥያቄው ልመለስና ኢየሱስ የዮሐንስ ወንጌል ላይ እንደዚህ አለ፣ ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አምላኬና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ኢየሱስ አምላክ ያለው ማንን ነው? ከኢየሱስ ውጭ አምላክ አለ? አብን። ስለዚህ ኢየሱስ አምላክ ነው። አምላክ ደግሞ አለው። ወልድ ነው ብያለሁ እኮ የስልጣን ስሙ ነው። ኢየሱስ ማለት የአዳኝነት ስሙ ነው። እሺ ኢየሱስ ራሱን የቻለ አካል አለው፣ እንዲሁም አብ ራሱን የቻለ አካል አለው። ጥያቄ ኢየሱስ አብን አምላክ ካለው ኢየሱስ ደግሞ አምላክ ከሆነ ስንት አምላክ ሆነ? ለማደናገር አትምጣ። አብ አካል የለም። ይሄ አያደናግርም። እባክዎት ይመልሱ። አልተነጋገርንም እንዴ? ቃል በቃ ይመልሱ። አያደናግርም እኮ ይሄ ቅድም እየተነጋገርነውን እየደገመ ሆኖ ቃል በቃ ይመልሱልኛ። መምህር አያውቁትም? ካልተሞት ይሄንም አልተማርኩም በሉኝ። ቀጥል። እሺ መልሱልኛ። ጥያቄውን ጠይቅ። አልሰማሁም። ኢየሱስ አምላክ ከሆነ ከኢየሱስ ውጭ አምላክ ከሌለ ኢየሱስ ደግሞ መጽሐፍ ቅዱስ ላይ አምላኬ ካለ ስንት አምላክ ሆኑ? አንድ አምላክ አለን። ታዲያ ያ አንድ አምላክ ማለት ኢየሱስ ወይስ አብ? አብ ነው። ኢየሱስ አይደለም? ኢየሱስ ስንል ግን አብ ነው። ኢየሱስ ስንል ግን መለኮትነቱን አንድ አምላክንም እየጠራ ነው። ኢየሱስ አብ ነው? አብ ነው። አብ ያ ጀማ አላህ ኢየሱስ አብ ነው አሉ። ያ ጀማ ሰምታችኋል? ኢየሱስ አብ ነው ብለዋል። አብ ነው። አብ እንዲመቻል ወላሂ ብለዋል። ቆይ አንዴ ኢየሱስ አብ ነው ብለዋል። ኢየሱስ አብ ነው። አሁን ደግሞ ቀየሩት። በቃ ጥያቄ ልዝለለ ግን እንደዚህ ያወዛቸው የራስን ሀሳብ እኮ ነው የምትሄደው ብለውታል። ወላሂ ብለውታል። እሺ አሁን ደግሜ ልጠይቆት። ኢየሱስ አምላክ ያለው ኢየሱስ መጀመሪያ አምላክ ነው? ወልድ ነው። አምላክ ነው አይደለም? ወልድ ነው። ኢየሱስ አምላክ ነው አይደለም? ቃል ስጋ የሆነ ወልድ ነው። ጥያቄ ወልድ ማለት ልጅ ማለት ነው እያሉት ኢየሱስ ልጅ ነው። ልጅ እንደሆነ አውቃለሁ። ልጅ እንደሆነ ተቀብያለሁ። ግን አምላክ አይደለም። ልጅ አምላክ አይደለም። እሺ አምላክማ አብ ነው። ኢየሱስ አምላክ አይደለም? አብ ነው። አብ አንዱ አምላክ አብ ነው አምላክ። እሺ ከአብ ውጭ አምላክ አለ? አንተ አሁን ወደ ሶስት አምላክ እንድመጣልህ ሶስት አምላክ ከአብ ውጭ አምላክ አለ? ከአብ ውጭ አምላክ አለ? የለም። አላህ እሺ ኢየሱስ አምላክ አይደለም? ኢየሱስ አምላክ አይደለም? ወልድ ነው ብዬ ቅድም ኢየሱስ እንል እኮ ያዳኝ ነው። በእርሱ በወልድ ስታምን
በወልድ ስታምን መለኮትነቱን እያመን ነው። የዘላለም ሕይወት እንደምታገኝ እየነገረ እኮ ነው። ወልድ አምላክ ነው አይደለም? ወልድ እያለ እንዴት ወልድ አምላክ ይሆናል? ወልድ እያለ እየነገረ አክበር ያ ጀማ ከቢሩ ወልድ አምላክ ለዚህ እንዲመች ነው። ለዚህ እንዲመች ነው እያለ እኮ ወልድ እያለ ሁሳና ሻሃዳ ቀጣይ ሻሃዳ ይዛሉ። ወላሂ ሻሃዳ ይዛሉ። አላሁ አክበር ወልድ ነው። አምላክ አይደለም ብሏል እኮ በቃ ተዘጋ። ስለዚህ ልጅ ነው። ተስማምተናል። ሶስት አምላክ ለመሙላት ብለህ ነው። በቃ እሱማ በክርስትና ክደውታል። ማሻአላ ወላሂ ክደውታል። ጀግናውት በጣም አድንቄዎታለሁ። ሶስት አምላክ እንዲሞላ ፈልገህ አንተ እዚህ ጋር ሶስት አምላክ እያመለካችሁ ነው ብለህ ሙስሊሞች አሸንፈናል፣ ሶስት አምላክ እያመለኩ ነው ለማስባል። እኔ ሶስት አምላክ እኮ አሳይቻለሁ። መጽሐፍ ከፍቼ እኮ ሶስት አምላክ የሚሆነው አሳይቻለሁ። ረሱት እንዴ እሱን ነገር ያው እዚህ ጋር ሶስት ጌቶች እኮ ስለሱ ምን አገባኝ? እኔ ስለሱ ምን አገባኝ? የቤተ ክርስቲያን መጽሐፍ እኮ ነው። ዘፍጥረት 19 አውጣው ብያለሁ እኮ እነዛን ሰዎች አምላክ ናቸው እያልክ ቆይ እሱ ላይ እንመጣለን። በኋላ ይጠይቁኛል። አሁን ደግሜ ልጠይቁትና በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው ብያለሁ እኮ። እሺ በስላሴ ያምናሉ እኮ። ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው ብያለሁ እኮ። አልሰማኝም? ያምናሉ ወይ ማለት ነው? ያምናሉ መጀመሪያ ሊቃውንተ ቤተክርስቲያን ተሰባስበው 318 በኒቅያ ጉባኤ ተሰባስበው በስላሴ ያምናሉ። ሰለሰ ሶስት ሆነ ከሚለው የመጣ ነው አብ ወልድ መንፈስ ቅዱስ ስላሴ ማለት። በስላሴ ያምናሉ። ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው። የሰዎች አባባል ነው አሉ እኮ የሰዎች አነጋገር። እሱን ሰማሁ ግን ያምኑበታል አሉ ያምኑበታል በስላሴ። አንቱ አይሰሙኝም? እንደ ኢምራን ይሰማል በደንብ ያምኑበታል። አዎ ካመኑ አይሰሙኝም? እርስዎ አሁን ምንድነው ዓላማዎት? ቅድም አይፎን መጥቶ ነበር። አሁን ደግሞ አሸነፉ ነው ለመባል ከሆነ ይሄን ደግሞ ይተርጉሙልኝ። ይሄን ተርጉሙልኝ። ባነጋገር ጥሩ ነው። ቆይ ይሄን ተርጉሙልኝ አንዴ። ቅድም ተርጉማለሁ ብለዋል። ተርጉሙ እስኪ አመሰቡ ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባህዱ እግዚአብሔር ዘእምቅድመ ዓለም አሎ። ምን ማለት ነው? አንዱን አምላክን ከዓለም በፊት የነበረውን እናመልከዋለን ነው የሚለው። ማሻአላ እንቀጥል። ወነአምን በቃልሁ እግዚአብሔር ዘምልክናሁ ለአብ ይመስሎ። ምን ማለት ነው? አሁንም በአንዱ አምላክ የሚመስለው የሌለውን ምንም አምሳያ የሌለውን እናመልከዋለን የሚለው በካልኡ ካለ ማለት ነው። ሁለተኛ ምን? አሁንም የሚያዘመውን እኮ ነው። ሁለተኛም ደግመን እናመልከዋለን ነው። ካለ እግዚአብሔር ማለት ማለት ነው። ካለ እግዚአብሔር ማለት ካለ ነው ያለ ካለ እግዚአብሔር ማለት ነው። ካለ እግዚአብሔር ነው እንጂ ካለ እግዚአብሔር ማለት ሁለተኛና ካለ ማለት ሁለተኛ ለማለት ነው። ሁለተኛ እግዚአብሔርን ደግሞ አሁንም እናመልከዋለን። አላሁ አክበር አልፋና ኦሜጋ የሆነው ስለዚህ ሁለተኛ እግዚአብሔር አለ። ራሱ ነው የሚያዘመውን እኮ ነው። አሁንም እናመሰግነዋለን እያለ ነው። ትናንትና ብለውታል። ወነአምን እናመሰግነዋለን እያለ ነው። ቃል በቃል ተርጉሞ ወነአምን ማለት ነው። ወነአምን እናምናለን ለማለት በካልኡ ምን ማለት ነው? ሁለተኛም ደግመና እግዚአብሔር እናመልከዋለን ለማለት ነው። አልፋና ኦሜጋ የሆነው በካልኡ እግዚአብሔር ቆይ አንዴ ወነአምን በካልኡ እግዚአብሔር ማለት ነው። በቃል በቃ ወነአምን በካልኡ እግዚአብሔር አሁን አንተ በሁለተኛው አንዴ መልሱ መምህር ይመልሱ። ወነአምን በካልኡ እግዚአብሔር ማለት ነው። ሁለተኛውን እግዚአብሔርም እናመልካለን። ሁለት እግዚአብሔር ፈጠራቸው ልትል ፈልገህ ነው። መጽሐፍ ነው ያለው እኮ መምህር። መጽሐፍ አምነዋል። ቁም እዚህ ጋር አንዴ ሐሳብህ ስለበውከው ነው መምህር እዚህ ጋር ቁሙ። ማሻአላህ። ስለዚህ ያው መጽሐፉ ራሱ እንዳለው ሁለተኛ እግዚአብሔር አለ፣ ያው ካለ እግዚአብሔር አለ። እምራን አንዴ ደቂቃውን አስቆሚያል። እሺ እምራን አንተ እንደዛ እንድል ነው የፈለግህ፣ ወደዛ እንድመጣል ነው መጽሐፉ ብለውታል እኮ። አንዴ መጀመሪያ አዋይ ምን እያልክ ነው?
እሺ አንዴ እሱ ኢምራን ጥያቄ ጠይቆ እስኪጨርስ እርሶ መጠበቅ አለቦት። ከዛ እየሳተ እኮ ነው። አይ ቆይ እርሶም በተራው ይቀጥላሉ፣ ችግር የለውም። እሱ ከተሳሳተ በኋላ ያስተካክላሉ፣ ችግር የለውም። ስለዚህ ጣልቃ ገብነት እንዳይኖር፣ ተራ ጭቅጭቅ እንዳይሆን ማለት ነው። አሁን ኢምራን እየጠየቀ ያለው ሁለተኛ ካለ የምለውን እሱ መጠየቁን ብቻ እየተረጎሙ ቢሄዱልን ይሻላል። በቃ እሱም ብለውታል እና እናመሰግናለን ብለውታል። ቃል ማለት መጀመሪያ ዜማው ምን አለ? መጀመሪያም የነበረውን አልፋና ኦሜጋ የሆነውን ከዓለም በፊት የነበረውን አንዱን አምላክ እናመልካለን አለና በዜማ ደገመና አሁንም ካል ሁለተኛም ደግሞ እሱን አንዱን እግዚአብሔር ነው እናመልከዋለን ነው ያለ ቃሉ። ኢምራ ግን ምን ለማለት ፈልጎ ነው? ሁለት አምላክ ለመሙላት ፈልጎ ነው። እንደዛ ይልማ የሚለውን መስዋዕት አንደኛ በመጀመሪያ በአንደኛው ይኸው በአሃዱ እግዚአብሔር አሃድ ማለት ነው አንድ የመጀመሪያ አንድ። ቀጥሎ በአሃዱ እግዚአብሔር እናምናለን። ቀጥሎ ምን አለ? ወነአምን በካለ አለ። ወነአምን በካለ ማለት በካልኡ እግዚአብሔር ካልኡ ነው። ካል ሳይሆን በካልኡ ለማለት ነው። ሁለተኛም ለማለት ነው። አንተ በካልኡ እግዚአብሔር ሁለተኛ እግዚአብሔር ነው የሚመስለው ማለት ነው። ቆይ አንዴ በካልኡ እግዚአብሔር ማለት አንተ ሁለተኛ እግዚአብሔር ያለ መስሎ ነው። ይምራ ካልኡ እግዚአብሔር ማለት ነው ሁለተኛ ለማለት ነው። አንተ ሁለተኛ እናመሰግናለን። አቆርጡ መምህር ቆይ ይሄ ማጨበርበር ነው። አያጭበርብሩ። በካሉ እግዚአብሔር ማለት ማለት ነው። በካሉ ካለ ሳይሆን ካልኡ ትርጉሙ ሁለተኛም ለማለት ነው። ግን ሁለት አምላክ ሳይሆን ሁለተኛው ምን አንዴ ስሙኝ። ለህሊና ወይ ደግሞ ለተመልካቹ እንተዋለን፣ ችግር የለውም። ካለው ደግሞ እና ሐሳብ ተቀምጥና አንተ ቀጥል ኢንሻአላህ። ያጀማ እንግዲህ ታዘቡ። ሁለተኛ እግዚአብሔር እንዳለ መጀመሪያ ተቀብሏል። ግን ምን አደረጉ? ሁለተኛ እኮ ነው የተባለው አይልም። በካልኡ እንጂ በካልእ አይልም። ካልኡ ማለት ሁለተኛ ምን ሁለተኛ እግዚአብሔር። ስለዚህ ካልእ እግዚአብሔር አለ፣ ሁለተኛ እግዚአብሔር አለ። አመሰግናለሁ። ሶስተኛ ጥያቄ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳና ይመልሱልን መምህር ይመልሱልን። ሰው በራሱ ሐሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው። ጠማማ ያደረገው ማለት በሐሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማለት ነው። የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው እሱን ሰምቻለሁ። አንድ ቃል አይድገሙልኝ። ሰምቻለሁ እሱን ጥያቄ። ጠማማ ያደረገው አድራጊው ማለት ነው። ያደረገው የሚለው አድራጊው ማለት ነው። ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለው። እዚህ ጥቅስ ላይ ቆማው አንዴ ፕሊስ ባኩት። እዚህ ጋር የእግዚአብሔርን ስራ ተመልከት፣ እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል አንብበው መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሐሳቡ ሌላ ነው። ታዘቡ መጽሐፍ ቅዱስ እንደሚለው እሺ፣ ጠማማ ማለት ያጀማ ሹፍ ያጀማ ትርጉሙ ሌላ ነው። ቆይ አንዴ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ፣ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ። ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆሞ ይመልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። ጾታም ሳይሆን የተለያየ ያሰራር ልዩ ልዩ አሰራር አለ። እሺ፣ ችግር የለውም። በቃ እሱን ሰምቻ አሰራር። እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ። አይመልሱትም፣ ያጀማ አይመልሱትም፣ ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብብሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአብሩክ በቤተክርስቲያን ያጸደሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰለ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣው እውነት ይቀበሉታል ይሄ መጽሐፍ? ይሄ ማለት ደግሞ ትርጉሙ አባባሉ ምንድነው? የእግዚአብሔር ቃሉን ነው። ይሄ አቡነ ዘብራዶክ አንስቶ ዋጣቸው የሚለው በላ በቃሉን አነበበ። አንስቶ ዋጣቸው የሚለው መምህር
እኮ ዋጣችሁ ማለት ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ ወጡ በቃ የት ሄዱ? ወጣው ከዛ በኋላ እና እሱ እናያለን። ያው እንደዚህ ይላል ተመልከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው ይላል። 3ቱ አካል ሥላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም 3 ያደረዋል እንዴ? 3 አድረዋል እንዴ? ቆይ ይኸው በዚህ ሰው ያድረዋል፣ በዘራ አብሮክ አድረዋል። ጥያቄ መምህር በደንብ ያለ በቅድስት ድንግል ማርያም ብለሃል። በቅድስት ድንግል ማርያም እኮ አንዱ አምላክ የሆነ ነው የተወለደው። እሱ ወልድ ነው የተወለደው። ቆይ እሱ ላይ እኔ አሁን ጥያቄ ነው መምህር ለመጨረሻ ጊዜ እሺ፣ ዕምራን በምጠይቅበት ጊዜ እርሶ ያው መመለስ ብቻ ነው የምኖሩበት። ስለዚህ እርሶን በተራው ስለምጠይቁ ችግር የለውም። እኔ ሰዓት የራሱን ሀሳብ እኮ ነው የሚሄድ ኢርማ። አሁን እኮ ስተታይ እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራሩ ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርሶም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ ለሱ ይሻላል። አወያያችን አካሄድ ይባላል። የምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት ወልድ እግዚአብሔር ነው ብለሃል አለ። ለምን የሱ ሀሳብ 3 አምላክ አለ እንድለው ነው የፈለገው። አንዴ ወደሱ እንመለስ መምህር፣ አንዴ ቆይ ወደሱ እንመለስ። ከሱ በፊት ግን እዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ላስቀጥል። እኒህ የአዋት አስጀምረው እኒህ የአዋታቸውን ቆጥ ሙስሊሞችን ብቻ ፎሎ የምታደርጉ ምንድነው? ያጀማ ፎሎ አታደርጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍሩ እንዴ ያለው መምህር ምንድነው? እኮ ዘረኝነት ይመስልባችኋል። ሙስሊም ሲገባ አንዴ ነው ፎሎ የምታደርጉ እስካሁን። ያጀማ ይሄ መምህር አይደለም። ከይቅርታ ጋር ቆይ በቃ ላጠቃለው ኡስታዝ አነ ቆይ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር ልጓኝ መምህር አዳምጦ እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ የአዋታቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እኒህ 3 ዕንቁዎች የተባሉት 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ የቆዩ ሥላሴ ናቸው ይላል። ሥላሴዎች ማያደረጉ ይላል መጽሐፉ። በቅድስት ድንግል ማርያም ያደሩ 3 ሰዎች አይተሃል አግኝተሃል? መጽሐፍ ላይ መጽሐፉ ታዲያ ውሸት ነው መጽሐፉ እሱ ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። በሆዱ ገብቶ ማለት ማን ነው? በደንብ አሰረዝ ተማረው አነበበው ለማለት ነው። አነበበው ሥላሴ ለ3 ቀን ብቻ ያነበበው ማለት ነው። ለምሳሌ መጽሐፍ ቅዱስ ለ3 ቀን ያነበበው ማለት ነው። ለኢያሱ ቃሉን ብለው ባንገት ሰረው ይላል። ይታሰራል ማለት ነው እንዴ? ትቼዋለሁ መምህር። ያው አይመለሱትም። ያው ግን ዋናው አምላክ ወልድ እንዳደረ አይተናል። አንዴ ደቂቃውን ፓውዝ አድርግልኝ። አንዴ ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ እስኪ አንዴ አስጀምር። ይሄን አንብቡልኝ አንዴ። አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው? ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማን ነው እኮ? መለኮትነቱን ማንነቱን። ጥፍሮች ማለት ማን ነው? ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ጻፊው ማስረጃ ጻፊው እንደዛ ነው የሚተረጉመው። ጻፊው ትርጉም አለው እኮ አንድ ሐሳቡ እንደዛ እንደሆነ ማስረጃ ይስጡና። ከየት ነው ያመጡት? በደንብ መጽሐፉን ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? ኢያሱን እግዚአብሔር ምን አለው? ቦታውን ይንገሩኝ አንዴ፣ ቦታውን ይንገሩኝ። ኢያሱ ላይ ምዕራፍ 1 ላይ ምን ይለዋል? ኢያሱ ምን አለው? ምዕራፍ 1 ላይ ምንድን ነው የሚለው? ይህንን መጽሐፍ ይለው በአንገትህ ሰረው ብለው ይላል። መጽሐፍ ከመጽሐፍ ይበላል እንዴ? ከአንድ ጀምረህ ኢያሱ ምዕራፍ ቁጥር ስንት? ቁጥሩን ይንገሩኝ አንዴ። ከአንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይባላል። ቁጥሩን በስልክ ይናገሩ። እሺ ሐሳቡን ልንገርህ። እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታውን ይናገሩ መምህር። እሺ ኢያሱ 1 አንብበው።
ቁጥር ስንት? አንድ ቁጥር አንድ እንደዚህ ይላል በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳያስ ራእይ ይላል። ምን አገናኘን? ጠይቄ ነው እንዴ? ስለ ዮሐንስ ይሄ ሐሳቡ ነው። ይሄ ሐሳቡ የወቅቱን እየተነተነ ነው እኮ። ይሄ ቁጥር ስንት? አንድ ላይ ሐሳቡን ነው እየገለጸ ያለው። እንደዛ አይሆንም። ቁጥሩን ለይቶ ያንብቡ። ቁጥሩን እዚህ ቦታ ብሎ ራሱ ያንብቡልኝ። ማስረጃ ከፍቶ ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ? እሱን አውጥቼ በደንብ ስለነቱ አልጠየቅኩም። አንዴ ስለነቱ አልጠየቅኩም። የት ቦታ ሲቀጥ እንደዛ ይል መምህር እባክዎትን ማስረጃ ቅርቡ። ከኪስ አይሆን። እሺ አወጣልሃለሁ። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል ኢያሱን? በአንገት ሰረው ሲለው መጽሐፍ መምህር ካለ ማስረጃ አይሆንማ። ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ ያ ጀማ ወረበል ካዕባ። ይሄ መምህር ከክርስትና ወጥቷል። ወላሂ ያልኳችሁ ይሄን ክርስቲያን አስገብተን አስመሰክራለን። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው። ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ። ወላሂ ከክርስትና ወጥቷል ጀማ። ለምን? ኢየሱስ አምላክ አይደለም ብለው ከኦርቶዶክስነት ወጥቷል። በዛ አሁን ወጡ። ከቲክቶክ ያለኳችሁ ተመለሱ። መምህር መልሳቸው ከቲክቶክም ወጡ ከኦርቶዶክስም ወጡ። ወላሂ ገርማ። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ። ምን አልከኝ እንዴ? ኢየሱስን አምላክ አይደለም አሉ። ወላሂ ኢየሱስ ወልድ ነው። ስላሴና ገድል ከ100% ነው የተካሄደው። መንፈስ ቅዱስና ኢየሱስ እንደዚህ ገድላት ሙሉ በሙሉ ካዱት እኮ በቃ። እና ለላ አሁን ህራጆ ከየትም ዱሽ መምህር ባኩትን ውይይቱን ጨርሱ እንጂ የት ገቡ መምህር? እሺ አሚር አላችሁ አይደል? እኔ ልወጣ ነው። እኔም ከቲክቶክ ልወጣ ነው። ዛሬ ትንሽ ተዝናና። አላህ ይጨምርልህ። ባረከላህ ማሻአላህ ዒልመን ወፈህመን ጀዛከላህ ኸይር። አላህ ኢኽላሱን ይስጥህ። ከመሄዴ በፊት ግን እንዘድ አለ አለው ከመጀመሪያው እንግዲህ ተከታትላል አይደል? በደንብ ተከታትያለሁ፣ በደንብ ሰምቻለሁ። እሺ ከመሄዴ በፊት ከዕምራን ጥያቄ አለ? ጥያቄ የለኝም፣ ለሳቸው ግን ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅህ። ዘንድ አብርሃም ቤት የመጡት እነማን ናቸው? ሴዎች ናቸው። አስተምሮቱ ማለት ሰውየው ያለውን ሰምተዋል? ኢንሻአላህ ይሄ ምንም የሚካድ አይደለም። በቃ ጀግና። አንደኛ። ሁለተኛ ሁላ ዲያቆን አይደለም፣ ዝም ብሎ ናቸው፣ ፈሳም ናቸው። ይሄ ዲያቆን ቶክቶክ ሲጀመር የለም ማለት ነው። ዶክኒያ የተማረ ይሄ ሁሉ በዲያመት አንቴ ሲጀመር ማለት ነው። ትመረክ ቅራት ቀርቴክ ስንት አመት ነው? ወይ 20 አመት 15 አመት ይሆን ይችላል አይደል? ይሄ አዞራሪ ቶክቶክ ላይ የዞሩት እንጂ ሁሉም ዲያቆን አይደለም። ዲያቆን አልመጣም እስካሁን አልተጋ ማርያምን ዲያቆን እስካሁን አልመጣም። ይሄ ሲጀመር ምንም ነገር አያውቅም። ዝም ብሎ ሰው አስገብተክ እኔ አውቃለሁ ስለ ቤተክርስቲያን። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ቶክቶክ የለም፣ ቶክቶክ አይጠቀምም። እውነቴን ነው የምልህ ማርያምን። እኔ ከፈለክ ካመጣለሁ በጣም ማለት ነው። ገዳማት ውስጥ የቆየ 15 አመት 20 አመት እንዳንተ ቀራት እየቀራ እነሱም የቆዩ የተማሩ አሉ። ይሄ ዝም ብሎ መንገድ የሄዱ ዲያቆን አምስተኛ ዲያቆን አንደኛ ዲያቆን ትላለህ። ኖ ይሄ ዲያቆን አይደለም። ዝም ብሎ የተኮተኮተር ነው። ለፎሎ የሚዞሩ ድምጽ እንደ ሸማግሌ የማረጉት እንጂ ዲያቆን ማለት ገዳማቱ የቆየ ነው። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ብለክ እንዳትቆጥሪ፣ ክርስትና ስሙ እንዳታጠፋ። አለ ዲያቆን አለ፣ እውነተኛ ዲያቆን። ፍቅር ብቻ አንዴ ስሚኝ። ቤቱን ስትገቢ መጀመሪያ ህጉን ማክበር ነው ያለብሽ። እሺ እድሉ መጀመሪያ አልተሰጠሽም፣ እድል መጠየቅ ነበረብሽ። ያው ማይኩን ከፈርሽና እንትናልሽ ችግር የለውም። ሴንሲቲቭ አትሁኝ ስትገቢ ትንሽ ሰከን በይ።
እሺ አንተ ዲያቆን ወይ ቄስ ወይ ፓስተር ይዘሽ መምጣት ትችያለሽ? አዎ እችላለሁ። ይሄ ዝም ብሎ ቶክታከር ላይ አሁን ይምራን የሚለው አንድ ዲያቆን ላይ ተገናኝቻለሁ። አዎ እኔ እችላለሁ። ትችያለሽ? መቼ ዛሬ አሁን ማምጣት ትችያለሽ? ኖ ኦኬ። እኔ ዛሬ ዝም ብዬ ዛሬ ብዬ ውሸት አይደለም፣ ውሸት አላወራም። በሳምንቱም አይገኙም እነሱ እንደ ተራ ቶክቶክ አሁን ዝም ብሎ ገብቶ ስለ ክርስትና ማውራ አይደለም። ቀስ ብሎ ነው የሚመጣ። ዲያቆን ማለት በቀጠሮ ተደውሎ ምን ብሎ ነው በግድ ነው የሚመጣ እንጂ በተራ ሁሉን ብሎ አንዴ አይገባም። ሄሎ ተረጋጊ። እሺ አሁን ማምጣት ትችያለሽ አትችይም ነው ጥያቄው። አሁን አይቻልም። እኔ ማውጣት አልፈልግም። መልሰሻል። ነገስ ትችያለሽ በዚህ ሰዓት? ይሄንን እኮ ቶክቶከር የሚጠቀሙ ሰዎች አይደለም። መስራት ተርቲብ ይዤ ማለት ነው። ተርቲብ ታውቃለህ? ተርቲብ ይዞ ነው እንጂ በአንዴ ናይ ዛሬ ነገ አይቻልም። ነገ ደውዬ በስርዓት እሱም አሁን ቶክቶክ አይጠቀሙም እኮ ስርዓት አለ ናቸው እነሱ። ቶክቶክ የሚባል ነገር የሉም። ይሄ ደግሞ ተራ አሁን ፈሳሞች እዚህ ላይ የዞሩ ፈሳሞች እኔ ዳቆን ነው የሚለው ዳቆን አይደለም፣ ዜሮ ናቸው። አያውቁም ምንም ነገር። ከክርስትና የወጣ ነው አሁን የገባ ጭራሽ የዛሬው ሞርተሮች አውርዷት። ባህሪዋ እንደዚህ ሚውት አይገባም። አንዴ ሳታወርዷት እሺ ሆነሽ ረጋ እኔም ክርስቲያን ነኝ። ረጋ ብለሽ ድምጽሽን ቀነስ አድርገሽ በእንዴት አይደለም። ስለዚህ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው ያለን። ስለዚህ አንደበትሽን መጠበቅ ስለሚያስፈልግ አሁን አንቺ ታመጫለሽ ወይ እየተባልሽ ስለሆነ ታመጫለሽ አታመጭም አጭር ቃል አሉስ ረጋ በይ ስለብት ስለምታናደ ስለ እግዚአብሔር ቃል አታቁማ። ስለዛ ነው ስለማታቁሰና አታነቡም። ስለዚህ በጣም ስሜታዊ ይሆናል። እኔ ስለማነብ ስለ እግዚአብሔር ሰናማት ስለ እንደቀልድ እኔ ሁንባ ነው የሚመጣ ስለ እግዚአብሔር ዝም አንዴ ምትለቅሽ አንዴ ቆይ መጀመሪያ ማጠቃለያ ለስራሽ ነኝ ለማጠቃለያ ፈቀዱልኝ። ያ ጀማዓተል ኸይር አሁን የመጣው ዲያቆን ወላሂ ከክርስትና ወጥቷል። በጣም አጨብጭቤታለሁ። ለምን እግዚአብሔር አንድ ነው አለ። በክርስትና ግን ያለው ሶስት እግዚአብሔር ነው። እንዳያችሁት ይሄን ስዕል ክዷል። በክርስትና ያለው አስተምሮ ክዷል። ኢቭን አምላክ እንደታዘለ ክዷል። አምላክ አብርሃም ቤት እንደመጣ ክዷል። እንደሰማቸው የገዛ ወገኖቻቸው ራሱ ምን አሉ? እነዚህ ፎሎ ፈላጊ ናቸው ብሎ ክዷቸዋል። ስለዚህ አምስተኛውም ዲያቆን ፈርጥጠው ጠፍተዋል። እስካሁን 5 ደቂቃ አለፈ፣ አልመጡም። የሉም ውይይት አቋርጠው በዛ ሄደዋል። አይታችኋል ምን ያክል ፈሪ እንደሆኑ። በተጨማሪ ደግሞ ከክርስትና እንደወጡ ማስረጃ ለሳችሁ ተመከቱ። ቤተክርስቲያን ምን አለች መጽሐፏ ላይ? ይሁ ሁላችሁም ያው ይሁ መጽሐፍ ተመከቱ ቤተክርስቲያን ምን እንደምትል። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ። እነሆ የአፍረት ልጓም በአፋችሁ የውርደት ንፎም እንደፍተው በአፍንጫቸው አደርጋለሁ። ሂዱ አጋንንት ይሷባችሁ፣ ዛሮች ይጫኑባችሁ፣ እናንተ ውሾች ናችሁ አለች። ለዘላለሙ አሜን። ቤተክርስቲያን እንደዚህ ሰድባ ያባረረቻቸው ሴቶች ናቸው። ስለዚህ ዲያቆናችንም ዛሬ ለዓለማቱ ጌታ ምስጋና ይገባና እነዚህን አማልክት ክደዋቸዋል። እኔ አጨብጭቤላቸዋለሁ። ግን እንዳያችሁት ምንም ጥያቄ ሊመልሱ አልቻሉም። መጨረሻ ላይም አምልጠዋል። በቃ ዋናው ህዝቡ መማሩ ክርስቲያኑ እውነቱን ማወቁ ነው። እናመሰግናለን። አሁን ቀጥሉ ኢንሻአላህ። መምህር እባክዎትን ካሉ ግን ይመለሱ፣ ችግር የለውም። ይግቡና የጀመሩትን ነገር ይጨርሱ። ማምር አይደለም ባይገምላክ ባለ ብልክ ይሄ ማምር አይደለም። ማምር እንደዛ አይደለም። የምራ ምን እየሆንኩ ነው? ይሄ ዳቆን አይደለም ሰማክ ነው። እኔ አውቃለሁ አምስቱን ዳቆኖት አይደለም። ይሄ እስኪ ቆይ አንዴ አቡክ ያለ ወአለይኩም ሰላም ወራህመቱላህ። ፍቅር ምን መሰለሽ፣ በጣም ለሃይማኖትሽ ያለሽ ነገር ምናምን ደስ ይላል። ግን አሁን አይተሻላ፣ አሁን እንደዚህ ስናወራ እንዴት ደስ ይላል። አሁን ሁሉም ይሰማናል። ቀድመውም ባወራሽው ምንም አልሰማንም፣ የምርም ማለት ነው። ገባሽ? አንቺም ከጮሽ እኛም ከጮህን ጥሩ አይመጣም። ሰውየው ከታች መጥቷል። አሁን ዲያቆን ነው አይደለም? እንግዲህ እኛ የውስጥ አዋቂ አይደለንም። ወይ ደግሞ ለድቁና የሚጠየቅ ጥያቄ ካለሽ አንድ አፍታ ለድቁና የሚጠየቅ ጥያቄ እንጠይቃቸው። ግዕዙንም ከሆነ ቅድም ወናምን ወናምልክ ባዶ እግዚአብሔር ነው የሚለውም እየተረጎሙ እያሳዩን ነበርና፣ ስለዚህ አሁን እሳቸው ያወሩና አንቺ የተሻለና ማብራራት አለብኝ የምትይው ፖይንት ካለ ትቀጥያለሽ። ግን በደንብ አስተውይ ፍቅር፣ በደንብ
ይኸው ከጮሽ በቃ ልንግባባ አንችልም። ኦኬ በቃ እንዲሁ አሁን ዝም ብለሽ አሁን ለምሳሌ ፍቅር እንዴት ነሽ? እስቲ መልስ ስጪኝ። እግዚአብሔር ይመስገን። ይሄ እኮ ኢምራን ቆይ እንዴት እንደሚያምር ቆይ አትጨብድ። አሁን ጥሩ በቃ ተመስገን እንደዚህ ይሆናልሽ። ምርጥ በቃ ሰላም። ቀጣይም እንደዚህ እንቀጥላለን ማለት ነው። ከታች ግን መጥተዋል ሰውየው ኢምራን። እሳቸው ይሁንና ሐሳባቸው እንዴት እናድርግ? እስቲ ደጋግሞ ይጻፉ። ገስቱን ይቀንሱ፣ ኮሜንት ደግሞ ጻፉ። ቆይ አንዴ አታቋጫቸው። አግኝቻቸዋለሁ። ያው ዛሬ ከኔ ጋር ታወሪያለሽ አንቺ ፍቅር፣ ችግር የለውም። ልክ ይጨርሱና ሁሉ ከዛ እንቀጥላለን ኢንሻአላህ። የውሳቸው መጥተዋል። ማወራ እኔ እዚህ አልቆይም፣ ሊወጣ ነው። የሥራ ሰው ነኝ። ጠዋት ሊወጣ ነው። ስሪ በቃ። እስካሁን አልነበርሽ እንዴ? መልካም የሥራ ጊዜ አለታ ታውቃ ነው አለች። አዎ ቆይ ተመጣጣች፣ ችግር የለም ትመጣለች በኋላ። ኢምራን እግዚአብሔር ይስጥልን ሁላችሁም። በመጀመሪያ እኔ ምዕመን ነኝ ስል ምዕመን ነኝ፣ እኔ ዲቁናም የለኝም ምንም አይደለሁ። ምዕመን ነኝ ስል የፈለግነው ዲያቆን የሆነ ነው ቄስ የሆነ ነው ስል ችግር የለም መወያየት አለን መወያየት እንችላለን ስል እያለ ነበረ። ፍቅር ትናገር እንግዲህ ሶስት አምላክ እንዳለ እሷ ትናገር። ስዕሉ ላይ ያሉት እሳቸው ናቸው። ይሄ ሙስና ልብስ የለበሰው አቡኪ ዲያቆን ብሎ ጀምሮ ዲያቆን አይደለሁም እኮ ነው ያለው። አዎ ቆይ አይ ምናልባት በደረሰበት ምትም እኮ ሸሽቶ ሊሆን ይችላል። ይምሩ ቆይ ስዕሉ ላይ ያሉት ተቆኖት ሆሳና። አዎ እና እርሶ እኮ የምንኩስና ልብስ እኮ ለብሰዋል። አይደለም የሚታየው ፎቶ የኔ አይደለም የአባቶች ነው። ግን እሷ ሶስት አምላክ አለ ካለች እኔ ሶስት አምላክ የለም ብያለሁ። ሶስት አለ ካለች ፍቅር ተግባና ነኛው ግን አይደለም ብላኛለች እሷ። አዎ እናመሰግናለን። ናቸው አይታል ኢምራን ናቸው። እሷ ግን አይደለም ዲያቆናት በሶስት አምላክ ነው የሚያመልኩ ብላለች። ሶስት አምላክ አለ ካለች ተግባና ትናገር። ምን ነገር መስጠት ቆይ ማጠቃለያ ሰጥ አቡኪ ካሜራ መክፈት ትችላለህ? ሳይኩሪቲ አንዴ ሳይኩሪቲ ማጠቃለያ ሰጥ ቆይ አንዴ አሁን ሳለ ቆይ እናጠቃለን። አንዴ ከካጠቃለን በኋላ ይከዳሉ። ደቂቃ 5 ደቂቃ ስጠኝና እናጠቃል። ኦኬ 5 ደቂቃ ልሰጣለሁ። እሺ እንደውም 3 ደቂቃ ግላቸው ነው የጀምሩ እሳቸው። 3 ደቂቃ እሳቸው ማጠቃለያ ነው የሚሰሩት መምህር። አሁን እኔ ከፍትሎታለሁ 3 ደቂቃ ሰጥቶታለሁ። ማጠቃለያ ነው የሚሰሩት። አንዴ ማጠቃለያ ማለት አጠቃላይ ሐሳቡ ላይ እስካሁን ያወራችሁበት ሐሳብ ላይ የራሱትን ምልከቶትን ያው ቤተክርስቲያን ባስተማሩት መንገድ የምንኩስናው ትምህርት በሚያስተምረው መንገድ ያስቀምጡልናል ማለት ነው። አንዴ ሊጠይቃቸው ነበር። እነሱ ዲያቆን ከሆኑ ችግር የለም። ውይይት ላይ ናቸው እሳቸው። ውይይት ላይ ናቸው። ቆይ ውይይት ላይ ናቸው። አንዴ ይጀምሩ ይበሉኝ። ዲያቆን እጀምራለሁ። ጀምሩ ሲሉኝ ያው እጀምራለሁ። ጀምር። እሺ ምናልባት እኔ እየተወያየው ነበር ከይምራ ጋር በውይይቱ። አንደኛ ይምራ የራሱን የሚመቸውን ነው የሚሄደው። ለምሳሌ ስዕሉን ክዷል አለ። ስዕሉ የተሳለ አባቶች የሳሉት ምናልባት ማያነቡ ሰዎች ሲኖሩ እንዲረዱት ነው። አብ ወልድ መንፈስ ቅዱስን እንዲረዱት ነው። ሶስት አምላክ የለንም ብያለሁ። እህታችን ደግሞ መጣችና ሶስት አምላክ አለ፣ ይሄ ዲያቆን አይደለም፣ ሶስት አምላክ አለ ካለች ሶስት አምላክ አለ የሚሉ ዲያቆን ካሉ ገብተው መናገር ይችላሉ። አባቶችን መናገር ይችላሉ። እኔም መስማት ይችላለሁ። ሌላው ግን እኔ መጽሐፍ ቅዱስ የእግዚአብሔር ቃል እንደነገረኝ አንድ አምላክ ሰማይን ምድርን የዘረጋ አንድ አምላክ እንዳለ፣ ወልድ እንዳለ፣ መንፈስ ቅዱስ እንዳለ በአብ በወልድ በመንፈስ ቅዱስ ማምን ነኝ። እነዚህ ዲያቆን አይደሉም፣ ቲክቶከር የሚለቅሙ ናቸው። ሶስት አምላክን ካደ ካለች ከእግዚአብሔር የሚበልጥብኝ የለም። ሶስት አምላክ የለም። ሶስት አምላክ እኛ በተራ በተራ የምንሰግድለት ሶስት አምላክ የለንም። አንድ እግዚአብሔር አለ። ለምን መጽሐፉ ነው የነገረን። ከአንዱ ከእግዚአብሔር በቀር ሌላ አምላክ አታምልኩ ተብለናል። እኔ ከአንዱ ከእግዚአብሔር ውጪ ሌላ የማመልከው ጧት ሌላ 6 ሰዓት ሌላ 12 ሰዓት ሌላ የማመልከው ሌላ አምላክ የለኝም። ከእኔ በቀር
ሶስት አምላክ ቢኖሩማ ከኛ በቀር ነው የሚሉ የነበር። ከእኔ በቀር ሌላ አምላክ የለም ስላለ አንዱን አምላክ ሰማይን ምድርን የፈጠረውን ነው ማመልከው። ውይይቱ ነገም ተዘጋጅቼ መግባት እችላለሁ። ውይይቱ ደስ ብሎኛል። ለእኔም እውቀት መሸመቻ ይሆነኛል። በውይይቱ ላይ እኔ ተመችቶኛል፣ ደስ ብሎኛል። ፍቅር ግን መጣ የተናገረችው እኛ ዲያቆኖች፣ ትክክለኛ ዲያቆኖች ሶስት አምላክ አለ የሚሉ ናቸው ብላለች። ሶስት አምላክ አለ የሚሉ ካሉ ደግሞ መጠው ይወያዩ፣ እኛ ደግሞ ከነሱ እንማራለን። እኔ ግን በአብ በወልድ በመንፈስ ቅዱስ በአንድ አምላክ የማምን ነኝ። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር የሰራበት አለ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በዚህ አምናለሁ እኔ። እግዚአብሔር ግን አንድ ነው። ሶስት አምላክ እኔ አላውቅም። ስለ ስሉ ካደ እንደዚህ ያለ ስሉን የሚል ነገር አለ። ስሉን እግዚአብሔር ማንም ያየው የለም፣ እግዚአብሔር መንፈስ ነው፣ ማን አይቶ ሳለው። አባቶች ግን ምናልባት በወቅቱ ማያነቡ ሰዎች፣ መረዳት የማይችሉ ሰዎች አብ ወልድ መንፈስ ቅዱስ እንዳለ ለመረዳት በአባቶች የተመሰረተ ነው ብዬ ተናግሬያለሁ። አመሰግናለሁ። እንግዲህ ነገ እመጣለሁ ብላለች። ሶስት አምላክ አለ የሚል እዛ ስትመጣ እኔም መማር ማዳመጥ እችላለሁ። እኔ እዚህ ላይ እጨርሳለሁ። ኦኬ አንድታ ኢምሩ አንዴ ከመቀጠል በፊት መምህር ለእርሶ ፌር እንዲሆን ጥያቄ ካሉት ለኢምራን እጠይቃለሁ የምትሉት ጥያቄ ካሉት በተወያያችሁበት ርዕስ ዙሪያ እጠይቃለሁ የሚሉት ጥያቄ ካለ ለእርሶ እድል ስጦት። ምክንያቱም ያው ውይይቱ ተቋርጦ ነው እንደምትመለከቱት። ምክንያቱንም እናውቃለን። መጨረሻ ላይ ማብራራት ካለበት ይብራራል። እርሶ ግን በስላሴ ዙሪያ ጥያቄ ካሉት ጊዜ ይሰጡታል። ጥያቄ ያሉት ለኢምራን? ለሳቸው ጥያቄ አለኝ። ትጠይቃለህ? ልጨርስና ይምራ ምንድነው የራሱን ሐሳብ ራሱ አጥንቶ የመጣውን እንደዚህ ተባለ ይምራ እንደዚህ ያደረገ እንዲባል ነው እንጂ የሚፈልግ ሰዎችንም በትክክለኛው ማናገርም አይፈልግም። ይሄን ማስተካከል የሚል ሐሳብ ነው ያለው። ኦኬ በቃ ደቂቃ እሱ አሁን መልስ ይሰጣል እዚህ ጋር። በቃ ኦኬ እሺ። አይ ጥያቄውን ቢጠይቁ የተሻለ ነበረ። ከደቂቃ በኋላ ጥያቄ ካሌሎት ኢምራን ይቀጥላል ማለት ነው። እንዳየሁት ጥያቄ ያሉት አልመሰለኝም። ኢንሻአላህ ኢምራን 2 ደቂቃ ነው የሰጧቸው ለሳቸውም 2 ደቂቃ ሰጣለሁ። ቀጥል። 3 ደቂቃ ነው የሰጣቸው። ኦኬ 3 ደቂቃ ነው። ኦኬ እሺ ቀጥል። እሺ አልሐምዱሊላሂ ወከፋ። ሁላችሁም ተክቢር ከቢሩ። አላሁ አክበር አላሁ አክበር አላሁ አክበር። በአምስተኛው ቄስ ላይ በአምስተኛው ዲያቆን ላይ ስላሴ እንዲካል አድርገናል። እንደሰማችሁት ዲያቆን ሆሳና ወረዱ። አሁን አምላካቸውን ክደውታል። አምላክ ሶስት ስላሴ የሚባል ነገር የለም፣ ጭራሽ ሶስት ጌታ የሚል ነገር የለም ብለዋል። ቤተክርስቲያኒቱ በመጽሐፍ ላይ ቅድም እንዳሳየኋችሁ ቃል በቃል ሶስት ጌቶች አሉ ታዲያ ተመከቱ። እዚህ ጋር ሶስት ጌቶች አሉ። ይህን ቃል ወገናችን ዲያቆን ሆሳዕና ክደውታል። የአምላካቸውን ቃል በቃል ክደዋል። በተጨማሪ አምላክ ታዘለ የሚለውን ነገር አልቀበልም ብለዋል። አያችኋል። ከኦርቶዶክስ ምን አድርገዋል? ወጥተዋል። ይሄ ለኛ ትልቅ ስኬት ነው፣ ትልቅ ስኬት ነው። አምላክ እንደሚታዘዝ ክደዋል። በተጨማሪ የአምላክ ባህሪዎች ላይ ሲመጣ አምላክ ፈጣሪዎች እንደሆኑ ኢቭን ደግሞ አምላካቸው አብርሃም ቤት መጥቶ ምግብ እንደበላ አብርሃም ቤት መጥቶ ምግብ በልቷል ስላሴ አይደለ አልመጣም ስላሴ ብለው መጽሐፋቸውን ክደዋል። ወላሂ ክደዋል። ለብዙ ዓመት ያከራከረን ነገር ክደዋል። ያው እኔ እንደሚመስል ዲያቆን አይመስሉኝም፣ ከይቅርታ ጋር እያጭበረበሩ ነው። ያው ዲያቆን ናቸው ግን ደግሞ ምንም አያውቁም ብዬ አስባለሁ። እያጭበረበሩ ነገር ይመስለኛል። ኦኬ ዋና ግን በእነሳቸውም እንኳን ቢሆን በክርስትና አስተምሮ ምግብ አምላክ እንደበላ አሳይተን አስተምረናል። እሳቸውም ደግሞ ሲከብዳቸው ምን አድርገውታል? ክደውታል። በአካል ሶስት አምላክ የለም ብለው አምነዋል። ይሄ ለኛ ትልቅ ስኬት ነው። በተጨማሪ ተመልከቱ መጽሐፈ ምስጢር ምንድነው የሚለው? አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጣትም ጥፍርም አለው። ይሄን ነገር ሳነሳባቸው ማስረጃ ሊያወጡ በዛው ሂደዋል። እስካሁንም አልመለሱም። ስለዚህ እግዚአብሔር ጣትም ጥፍርም አለው። ይሄን በማስረጃ ሙስሊም ከፍቶ አሳይቷል ማለት ነው። በተጨማሪ ደግሞ የአምላካቸው ባህሪ ላይ አምላካቸው እንደ እርጉዝ እንደሚጮህ ኢቭን ደግሞ ለሱ የማይገባ ባህሪዎች እንዳሉት አሳይተናል በዚህ ውይይት። ተመልከቱ። ምሳሌ መጽሐፍ ቅዱስ ምን የሚል ነገር አለ? ያው
ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ ብሎ እግዚአብሔር እንደሚጮህ እንደሚጨነቅ ያሳያል። ኢቭን ደግሞ ከሱ አልፎ እግዚአብሔር እንደ ሰካም ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው እያለ እግዚአብሔር አስካይ መጠጥ እንደጠጣ ይናገራል። ኢቭን ደግሞ እግዚአብሔር እንደሚያገሳ ተመልከቱ። እንደዚህ እግዚአብሔር ይከተላል፣ እርሱም እንደ አንበሳ ያገሳል። ስለዚህ ወገኖቻችን የሚያመልኩት አምላክ ሶስት አምላክ እንደሆነ አሳይተናል። ወገናችንም ነው ከክርስትና እንዲወጡ አድርገናል። ይሄ ለኛ ትልቅ ስኬት ነው። ጀዛኩሙላሁ ኸይረል ጀዛ። ከላይ ያላችሁም ጀዛኩሙላህ፣ ከስራ ያላችሁም እህቶቼ ጀዛኩሙላህ ብያለሁ። በቃ አጠቃልየዋል። ዋናው ግን በዛው አሁንም ቢሆን አምልጠዋል። ቀጣይ ስድስተኛ ዲያቆን ቄሶች ካላችሁ እንጠብቃችኋለን። በእኔ በኩል ጨርሻለሁ። ወንድሞች ደግሞ አስተያየት ስጡበት። አንድ እዚህ ላውራ ወንድሜ። እሺ አውራ። ዲያቆን ያልከው ሰውዬ ዲያቆን አይደለም። አንድ ዝም ብሎ እሱ ሲያወራ በቃ አይ ጥያቄ ብቻ ካለው አይሻልም? ይብራ ካዳችሁ ቅድም ብያችኋለሁ። እገባለሁ ወደ ጥያቄው እገባለሁ። ቅድም የገባሁበት ስለሆነ ነው። ያው ስለ ሰውዬው ልናገር ትንሽና ችግር የለም እገባለሁ። እነሱ ስለ ምስጢረ ስላሴ ራሱ ምንም አያውቁም አይደለ? ምንም አያውቁም። ስለ ምስጢረ ስላሴ ራሱ አያውቁም። ያው አንድ አምላክ ነው፣ ግን ምስጢረ ስላሴ መግለጹ ራሱ አዋቃታቸው። ምንም አያውቁም። ኦልሬዲ ማያውቅ ሰው አምስተኛ ብለው 10ኛ ሞተኛ ዲያቆንም ልታደርገው ትችላለህ። እሱ ምንም አያውቁም። የምሬን ነው አያውቁም። ስማ ልንገርህ፣ ቆይ እዛ ልግባ ደግሞ እነዚህ ልንገርህ። እሺ ችግር የለም ትጠይቀኛለህ። እነዚህ ደግሞ ገድሎች ናቸው። በመጽሐፍ ቅዱስ ብትጠይቀው ችግር የለም። ያው መጽሐፍ ቅዱስ ነው እኛ የምንመራበት። ገድሎችማ የኛና የራሽያ ኦርቶዶክስ አንድ የነሱ ገድል እየሰሩ አሉ እኮ ሰዎች ናቸው። እነሱ በፈለጉት ሊተረጎሙት ይችላሉ። ግን ይሄ መጽሐፍ ቅዱስ አይደለም፣ ገድሎች ናቸው። እነዚህ ገድሎች ሰው ማመን ይችላል አለማመን። የሆነ ገድሎች መጽሐፍ አንድ ምናምን ገድሎች ናቸው። ኖ ባለማመን አቻም አሁን መተጥሮ መታበላሽ ነው። መጨረሻ ላይ አታበላሽ። አንደኛ ልንገርህ፣ አንደኛ ቄሱ ራሱ ለመከር ሞክረው። ዋናው እኛ ዲያቆን ነኝ ብሏል፣ አዋይተነዋል። ምንም እንደማያውቅ ጫጋ ሳይታችኋል። አብና ወልድና አብ እኮ መለየት አቃተው እኮ። ይሄ ማያውቀው ሰውዬ እንዴት ያውቃል ትለዋለህ? ቄስ አይደለም ልንገርህ። በቃ ይሄን ያለኝ አይ ስማ፣ ዝም ብለህ ስማ፣ መጀመሪያ ስማ ልንገርህ። እሱ ሰውዬው ሲገባ መጀመሪያ አንተ ምን አልከው? ቄስ ነህ አይ አይደለሁም ማለት። በኋላ ዲያቆን ነህ አይ አይደለሁም። በኋላ ዲያቆን ነው የምንፈልገው ምናምን ስትል ነኝ አለ። ኦልሬዲ ከዚህ ልታቆሳል። እሱ አይደለም ዝም ብለህ ራሱ ሰምተው ከሆነ ከተወያየ በኋላ እኔ ዲያቆን ነኝ ግን ደግሞ ዲያቆን ነኝ ብዬ መናገር አልፈልግም ብሎ ክዶታል እኮ መጨረሻ ላይ ክዷል። አዎ ግን የአንተ ጥያቄዎች ገድሎች ናቸው እነዚህ። አንተ ሁሉም እዚህ ጋር እናቆም። በቃ እዚህ ጋር በቃ ዋናው ግን አጀማ አይታችኋላ። ይሄን ያላችሁ ቄስ እንኳን ብሎ የሚገባው ቆይ አንድ ቤት አድርገው ፕሊስ። ዲያቆን ብሎ ራሱ ገብቶ እንዴት ምንም እንደማያውቅ አሳይተናችኋል። አንድ ቤት አድርገው ፕሊስ። ይሄ ነው። ግን አሁን እዚህ ጋር ጥያቄ ያለኝ እኔ የአሁኑ ሰው ቆጠራ ላይ ይጨምር ወይስ ይቀነስ? ምን ትላለህ አቡኪ? ምን አልከኝ ይምራል? የአሁኑ ቄስ ይቆጠር ወይስ ይቀነስ? አይ በቃ ሊትራሊ እሳቸው ዲያቆን ነኝ ካሉ አንዳንዴ ምን መታሳሳይ መደረግ አለበት ብዬ አምናለሁ መሰለኝ ይምራን። አሁን ለክርስቲያን ወገኖች ማለት ነው ድምጻቸው እንደሰማው ገፋ ያለ ትልቅ ሰው ሊሆኑ ይችላሉ። ገብተዋል ሶሃ በሐሳብ ተደናብረው አንዴ አይደለሁም አንዴ ነኝ ምናምን ሊሉ ይችላሉ። እንግዲህ ዲያቆንና የሆነ ነገር የቀመሱ መሆናቸውን እኛ እናውቀዋለን፣ ያስታውቃል ንግግራቸው ምናምን ማለት ነው። እና ከዛ አንፃር አይ ቲንክ አምስተኛ ዲያቆን አምስተኛ ናቸው። አምስተኛ ዲያቆን አይደለም። ከአንተ ጋር እንቀጥላለን። ቆይ ከአንተ ጋር እንቀጥላለን። ቆይ ችግር የለው። አምስተኛ ዲያቆን በሚል ይመዘገቡና ኢንሻአላህ ቀጣይ ስድስተኛ ዲያቆን ይዞ ይመጣ ማንኛውም ክርስቲያን ዲያቆን፣ መምህር፣ መጋቢ አዲስ እና ብሉያት የተለያዩ ዜማ ቤት የገቡ ማንኛውም መምህራን መተው በማንኛውም በፈለጉት ርዕስ ወይ ካሉ መወያየት ይችላሉ። የኦፊሻል ነው፣ ቤቱ ክፍት ነው። ማታ 3 ሰዓት ተኩል ካልሆነ 4 ሰዓት መከፈቱ የማይቀር ነው። እንግዲህ ያንን ታደሙ ነው የምንለው። ጀዛከላህ አብቂ። በቃ እናጠቃለውና 20 ደቂቃ ክርስቲያኖችን አስተናግደን እንወጣለን። ኦኬ ሌላ እንትና ያላጠቃለልከው የምታነሳው ሐሳብ አለ? በቃ እንዴ
ከዚህ በላይ ኦኬ እኔ እንትኑ ላይ ማውራት ፈልጋለሁ። ምናልባት ከተመቸ ቪዲዮን ትከፍትልኛለህ? መዝሙሩን የሚዘምሩትን መዝሙር ማለት ነው። እዛ ላይ የሆነ ነገር እንበልና ኢንሻአላህ ጋነርሳዊ የሚለው አካውንት ተከታተል። አመሰው ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባዶ እግዚአብሔር ዘምቅድመ ዓለም። አሁን ይሄ ምን መሰላችሁ የሐምሌ ዋዜማ ነው። በቅንያት ወይም በቅዳሴ መጽሐፍት ላይ ይገኛል። ካልተሳሳትኩኝ የማን ነው የያሬድ ነው እንትን ነው ብለው ነው የሚያስቀምጡትና ሲያስቀምጡ መዝሙር አላቸው። ይሄ የምትሰሙት መዝሙር ማለት ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም እንሃሎ እናምናለንም እናመልካለንም ማለት ቀደም እንግዲህ መምህሩ ሊክዱት የነበረው ከኢምራን ጋር ማለት ነው። ኢምራን ትቷቸው ነው። በምን አለ? በአሐዱ እግዚአብሔር አለ። በአንዱ እግዚአብሔር እናምናለን እምቅድመ ዓለም ዘእምቅድመ ዓለም እንሃሎ አለ። ከዓለም ከመፈጠራቸው በፊት በነበረው በአንደኛው እግዚአብሔር እናምናለን አለ። ከዛ ወነአምን በካልኡ እግዚአብሔር የሚለውን በሁለተኛ እግዚአብሔር ነው ቀጥታ ተርጓሚው እንግዲህ ማንም የሚያውቀው ነው። በሁለተኛ እግዚአብሔር እናምናለን የሚለውን እርሳቸው ምን ብለው ሊያልፉት ሞከሩ። አይ እንደዛ ማለት ሳይሆን የተፈለገው በሁለተኛው እግዚአብሔር አባባላቸው በሁለተኛው እግዚአብሔር ሳይሆን ሁለተኛ ጊዜ እንለዋለን ማለት ነው አሉ። እስቲ እንያዝላቸው። ወነአምን በካልኡ እግዚአብሔር ከዛ ምን አለ? ያ በመልክናሁም ለማን የሚመስል ነው አለ? ለአብ ይመስሎ ብሎ ያስቀመጠው አብን የሚመስል ነው አለ ሁለተኛው እግዚአብሔር። ከዛ ወነአምን በሳልሱ እግዚአብሔር አሁን ሶስተኛው እግዚአብሔር መንፈስ ቅዱስ ብሎ ጠራው። መንፈስ ቅዱስ ነው ስሙ ብሎ ጠራው። አይታል። ስለዚህ ከዛ አንፃር ሶስት እግዚአብሔር ታመልካላችሁ። አዎ በቃ መራር እውነታ ነው፣ ዋጡት። መራር እውነታ ነው፣ ዋጡት። እና ከዛ አንፃር ኦኬ እሺ፣ ይሄንን ቅዳሴ ታውቀዋለህ? አታውቀውም? ቆይ አንተ ጋር ቅዳሴ ደረጃ ግን መድረስ እንትን አይገባንም። አንድ ነገር ልናገር እንዴ? ቆይ አንዴ ሀቢቢ ትቀጥላለህ አንተ። እርሱ ጋነርሳ ይቀርማል። እንትና ታረግኝ ወንድሜ፣ እኔ ያወራው አይደል እንዴ? ኦኬ እሺ፣ ስንት እግዚአብሔር ነው ያለው? ሚት አታርገኝ። ስንት እግዚአብሔር ነው ያለው ወገናችን ጋነርሳ? አይ አውራ በቃ እንዳልደርህ ብዬ ነው አንተ ኖ ስንት እግዚአብሔር ነው ያለው? እና ጠይቃ መጀመሪያ መጠየቅ አለብህ። ለምንድን ነው አንተ ስንት እግዚአብሔር ነው ያለው? ሶስት እግዚአብሔር ነው። እሺ ያው ንገርህ ስንት እግዚአብሔር ነው? አንድ እግዚአብሔር አልኩህ እኮ። ኦኬ አንዱ እግዚአብሔር ከማርያም የተወለደ ነው ያልተወለደ? የተወለደ። ኦኬ ከማርያም ያልተወለደ እግዚአብሔር የለም? የለም እሱ ወልድ ነው። ኦኬ ስለዚህ አብ ከማርያም ተወልዷል? ጥያቄ አስተካክል። ምንድነው የምታምኑ ክርስቲያኖች ብለህ ጠይቅ መጀመሪያ። በፈለከው መንገድ ነው እንደምትሄዱ ክርስቲያኖች። ምንድነው ስማ አይደለም እኔ ችግር የለም። እኔ እንደነሱ ማላውቀው አልቀባጥርልህም። ስማ ልንገርህ፣ እኔም ማላውቀው ነገር አልቀባጥርም። ግን ስማ ጥያቄ ስጠይቅ ስማኛ አንዴ ትምህርታችሁ ነው። አሁን ለምሳሌ ሲሊ ውይይቱ ሳገባ ነው ኖርማሊ ሲሊ ከኔ ጋር የምታወራውን ነገር መመለስ ያልቻልክ እንዴት ነው ውይይት ላይ ገብተህ ጭራሽ እንትን ልትል የምችለው? ሶ አሁን እርሳቸውን ጀጅ ያረካቸው ርዕስ ገና ጫፉን እኮ ነው ሳይጀመር ርዕሱ ይሄንን እንኳን ማለፍ አልቻልክም ነው እያልኩ ያለሁት እኔ። ገብቶሃል? እያልኩ ያለሁት ያንን ነው። ስለዚህ አሁን ሚውትህን ታንሳና ክርስቲያኖች ምንድነው የምታምኑት ብለህ ነው እንጂ መጠየቅ ያለብህ። የኛ እምነት እኮ ነው፣ እኛ ራስን ነው የምንነግርህ እንጂ አብ ከማርያም ተወልዷል ምንድነው? ምን አይነት ጥያቄ ነው? ያስቃል። የምር እንደዚህ አይጠየቅም። ችግር የለውም። ስተት ካለው ስተቱ ይሄ ነው ብለህ አስቀምጥልኝ። አንድ አምላክ ነው ማመልከው ካልከኝ በኋላ አንዱ አምላክ ከማርያም ተወልዷል ወይ ከማርያም ማህፀን ወጥቷል ወይ ስለ አዎ አልከኝ። ከማርያም ማህፀን ያልወጣ አምላክ አለ ወይ አልኩ። የለም አልከኝ። አብ ከማርያም ማህፀን ወጥቷል ወይ ስለ ተናደርክ፣ ተቆጣ። እኔ የሚያስቆጣም ነገር አልተናገርኩም፣ አልቀለድኩም።
እኔ እኮ አንተ ተናደህ ምናምን እየጠየቀኝ እኮ አይደለም። ጥያቄ ራሱ ጥያቄ ትክክል አይደለም ነው የኔ ጥያቄ ትክክል አይደለም። አብ ከማርያም ተወልዷል እንደዛ አይነት ጥያቄ አትጠይቀኝ። ኦኬ ኢየሱስ ሴት ነው? ከማርያም የተወለደ ወልድ ስለሆነ ማለት ኢየሱስ ሴት ነው? አንተ ነው እንደዛ ያደረከው? ነው ወይ ሴት ነው ወይ ኢየሱስ? አንተ ነው ወይ እንደዛ ያደረከው አልኩ እኮ። ሴት ነው ወንድ ነው ኢየሱስ ክርስቶስ? ወንድ ነው። አዎ አይታል። አሁን ይሄን ጥያቄ እንኳን ጠይቄ ጥያቄው ስህተት ነው ምናምን አላልከኝም። ለምን ሴት አይደለም ኢየሱስ ወንድ ነው፣ በቃ አለቀ። አሁን ይሄን ወንድ ነው። አዎ ይሄንኑ እንደመለስከው አብ ከማርያም ማህፀን ተወልዷል ወይ? አልተወለደም በል ቶሎ በል። ለምንድን ነው እንደዛ ማለት? ጥያቄ ትክክል አይደለም። ወልድ ነው ከማርያም የተወለደ። ኦሬዲ ጥያቄ ትክክል አይደለም። አብ ተወልዷል። አልተወለደም። ኦኬ ስለዚህ ያልተወለደ አምላክ አለ ማለት ነው። ያልተወለደ አምላክ አለ። ከማርያም ማህፀን ያልተወለደ አምላክ አለ፣ እርሱም አብ። ከማርያም የተወለደ ወልድ ነው አልኩህ እኮ። ኦኬ እሺ፣ እንደዛ ከሆነ አሁን ከታች የምትመለከታቸው ኡስታዝ አረብ አንድ አቴንዳስ እንድሞላ አዘውኝ ነበረ እና አቴንዳሱ ምን ይላል መሰለህ? በቪዲዮ ከፍትልሃለሁ። አብ ወልድ፣ አሁን አብረን ልንሞላ ነው። መንፈስ ቅዱስ እሺ ና ጎበዝ፣ አሁን አንድ አፍታ ቪዲዮ አላብራትና እቺን ነገር ምን ቪዲዮ ያስፈልጋል? ስለለም ጠይቀን። ግን ያንተ ጥያቄ ትክክል መሆን አለበት። ስትጠይቅ እናንተ ምንድነው የምታምኑት ብለህ ጠይቅ እንጂ ክርስቲያኖች ችግር የለም። እዚህ ያለው 6 ሰዎች ሙስሊሞች ያው በእምነታቸው ጽኑ እንዲሆኑ ታደርጓቸዋለህ እንጂ አንድ ክርስቲያን እንደዛ ብሎ ስለማያምን ችግር የለውም። ለምሳሌ ያው እስኪን ተመልከታት። አሁን ራይት ኤክስ ነው ማድረገው። ወልድ ከማርያም ተወልዷል አይደለ? አዎ ኢምራን ሚውት አላረክም። እሺ ራይት። እሺ አብ ከማርያም ተወልዷል። አብ አባት ነው፣ ወልድ ነው የተወለደ አልኩህ እኮ። ኦኬ ስለዚህ አብ አልተወለደም። ኤክስ። መንፈስ ቅዱስ ከማርያም ተወልዷል። መንፈስ ቅዱስ ሰራጺ ነው። ተወልዷል ወይ ከማርያም? ሰራጺ ነው። መንፈስ ቅዱስ አይነካም፣ አይዳሰስም። ሰራጺ ነው፣ ወልድ ነው ከማርያም ተወልዷል። አሁን አንተ ምን እያልከኝ ነው መሰለህ? በደንብ አስተውል። ምን እያልኩ መሰለህ? መሐመድ ሰው ነው ወይ ስልህ፣ አይ መሐመድ እየሮጠ ነው እያልከኝ ነው። መሮጥና ሰው መሆን የተለያየ ነገር ነው። አላህ ነው እንጂ የሚሮጠው መሐመድ አይሮጥም። መስረጽና እሺ ችግር የለውም እንትን አድርግ። እሺ ጋነርሳዊ ምን መሰለህ? አፍህ ለከት ባጣና በጣም በተዘረጋ ቁጥር እንትንና ውስጥህ ያለውን ነገር ነው የምታሳየው። ስለዚህ እንደ አንድ ተራ ተራው በሆነ ኢትዮጵያዊ ዝም ብለህ ሀሳብ ላይ ብቻ ትኩረት አድርግ። አሁን ተመልከት፣ ህዝብ እኮ ይታዘባል። አሁን ኤንዜድ የሚል አካውንት አለ። አሁን ሚዩት አንሳና ምናምን ብለው ይደብሯል። ማን ነው ይሄ? ምን አይነት ባለጌ ነው ምናምን ይልሃል። ምክንያቱም እኔ ሙስሊሙ እንዲረጋ ብዬ እያስተናገርኩ ነው። አንተ ግን ምን አይነት አወራር እያወራህ እንደሆነ ተመልከት። እንደው እንዳይታዘቡ እኔ እንኳን ትቻለሁ ይቅር ብዬ። እኛ አምላካችን አይመስልም፣ አትመስለው። ስለመሰልኩ ነው እንደዚህ ያልኩህ። መሐመድ ይሮጣል ምናምን ብለህ አልመሰልኩትም። አይ አልመሰልኩትም። ቆይ መንፈስ ቅዱስ ከማርያም ተወልዷል። መንፈስ ቅዱስ መንፈስ ነው። ኦሬዲ መንፈስ ያለ ሰራጺ ነው፣ አይወለድም። ወልድ ነው ከማርያም የተወለደ። ሶስት አምላክ ስንል ልንገርህ። እሺ አብ አምላክ፣ ሶስት አምላክ ስማ፣ ሶስት አምላክ ግን አናምንም። አንድ አምላክ ነው። አንድ አምላክ ቃል አለው። የሱ ቃል ደግሞ ወልድ ነው ከማርያም የተወለደ። ቃሉ የአብ ቃል ነው። መንፈስ ቅዱስ ደግሞ ሰራጺ ነው ብለን ነው የምናምነው። ሶስት አምላክ አናምንም። እሺ ቆይ